ፈርም የሆነ ነገር የለውም። ፈርም አይደለም። ገባ የተማርኩት። ሌላው የውርስ ኃጢአት እንዳለ ተምሬያለሁ። የውርስ ኃጢአት ሙሉ ጴንጤ እንደሚያምን ክርስትና በውርስ ኃጢአት ታምናለች። ይሄን አታምንም የሚለኝ ካለ እኔም ቤት እነ ቅዱስ እነ ኤርሚያስ ሲያስተምሩበት ሌሎችን አምጥቼ እነ ዜዶ እነ ሌሎችም ሲያስተምሩ እኔ ፔጅ ላይ መጥተው ነበሩ። በደንብ ስለማዳምጥ ለምን የወንጌል ጉጉት ስለነበረኝ። አሁን ደግሞ እዚህ በማየው ሉትራውያን ወንድማችን ሲመጣ ይሄ ነገር የሕፃናት ጥምቀት እንደሚያስፈልግ ጥምቀት ለድህነት እንደሆነ እየተነጋገርን ነው። ናው እነዚህ አይነት ልዩነቶች እኔ ባቀው ኖሮ ድርሻ አልልም። አንድ ሳትሆን አንተ እኔ ምን ብዬ ነው የምመጣው? ቅርጫ አልሆን ነው ልቀውስ ነው የምመጣው? መጥቼ እኮ ነው ያወቅኩት ይህንን ነገር ፈጣሪ በሚያውቀው። ምክንያቱም እኔ የኦርቶዶክስ ቄስም አይደለሁም ዲያቆንም አይደለሁም። የኦርቶዶክስ በትልቅ ደረጃም ያለው ሰው አይደለሁም። ያው ክብሩ ይስፋ እናትና ልጁ ከማለት ውጭ። ስለዚህ አሁን እኔ ኮንፊውዝ ያደረጋችሁኝ ምንድን ነው? ለሌሎችም ትምህርት እንዲሆናቸው የሆነው በአንድ መጽሐፍ ቅዱስ ላይ ሆናችሁ በ66ቱ ላይ ሆናችሁ 99 አይነት ልዩነቱ እንዴት ሊፈጠር ቻለ? እውነት በክርስቶስ ላይ ሃው? መጀመሪያ እሱን ነው የምትመልሱልኝ። ዋይ በ66 ሌላ ሳትጨምሩ ሌላ ሳይቀላቀል ይሄ እዚሁ በዚሁ ግራ መገባባቱ ለምን አስፈለገ? እሱን መጀመሪያ ከዛ በኋላ ወደ ሌላው እንሄዳለን። አሁን ቅድም ሲለን የነበረው ቃል በቃል ጥምቀት ወሳኝ እንደሆነ ተማምኖ ከመምህር ብሬ ጋር ጨርሰን ነበር። አሁን ሀሳቡ እንዴት እንደተቀየረ ግራ ስለገባኝ የውርስ ኃጢአቱንም አላመንም ነበረ። እንዴት ሰው ልጅ በ40 ቀኑ ወይም በ30 ቀኑ እንዴት ኃጢአት ይሰራል ብሎ ሲል ነበረ። ከዛ እምነቱ እንደዚህ ነው የሚለው ብዬ ስለው ትዝ አለው መሰለኝ። መልሶ ምን አለኝ? አዎ ውርስ ኃጢአት አለ ብሎ ደግሞ መጣብኝ። ይሄን ነው ግራ እየገባኝ ያለው። አሁን ሌላ ነገር ደግሞ ኤክስፕሌን አለ አንተ ጋር የቀረውን ቀጥል። ዮኒ እኛ ፔትራ አንድ ጊዜ ልውሰድብህ። እሺ ማሳይ ቪዲዮ ስላለኝ እስኪ በትልቁ አድርገኝ። ዮኒ መጀመሪያ ለጠይቁ ጥያቄ መልስ ይቀድማል አይደለ? ቆይ አይደለ? እሺ ጥያቄው እንዳይረሳብኝ መልሱ ላይ ለምን እንዴት ተከፋፈላችሁ? መልሱ ይሰጥና እንሂድ ወይስ እሱን ማለት አልገባኝም። መልሱ መሰጠት የለበትም። ሊሰጠህ እኮ ነው ዮኒዬ። መልሱ ሊሰጠኝ ነው። በመጀመሪያ ደረጃ እንደ እየሰጠን እኮ ነው እየሰጠን ያ መልሱን ወደዛ ወደ መልሱ ስንሄድ በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ቤተክርስቲያን የውርስ ኃጢአት አታምንም የተባለውን ይህንን የጻፉት ብፁዕ አቡነ ከየት እንደሆነ ጠይቆ መጀመሪያ ከናን ከየት ነው ወንድሜ? ከቤተ እምነት ነው ጠይቆ። ከናን የኔ ድምፅ አስፈራ ስጠይቅ ቆይ ሁሉንም ሳስገባ ጠይቄ ነው። ጠይቅ እኔ ክርስቲያን መሰረተ ክርስቶስ ነኝ ብሎ ወንድማችን ፒትራ ቆይ ምንድን ነው እየጠየቅኩ የኔ ፔጅ መስሎኝ አይደለ? ጠይቄ ነው የምንነጋገረው። የምን ቆይ ነው? ልስን እኔ ፔጅ ነው የመጣኸው። እጠይቅሃለሁ ከየት እንደሆንክ ትነግረኛለህ። then you can explain ከየት ነህ? ይሰማል? ፕሮቴስታንት ነኝ። ከየትኛው? ዝም ነው። ቆይ አንዴ ፕሮቴስታንት ነኝ። ከየትኛው? አይሰማም እንዴ? ከየትኛው ፕሮቴስታንት? መካነ ኢየሱስ ነህ? ሙሉ ወንጌል ነህ? ቃለ ሕይወት ነህ? መሰረተ ክርስቶስ ከየት ነህ? ይቆራረጣል እንዴ? አይሰማችሁ? አይሰማኝም። ከየት ነህ? ከሉ እየተቆራረጠ ነው መሰል። ተመልሰህ ግባ። እየተቆራረጠ ነው። አለ ቆይ ችግር የለውም። መጀመሪያ እምነቱ መጠየቅ አለብህ። መጀመሪያ ይነግረኛል። ከዛ ዲኖሚኔሽኑ እኔ ችግር የለም። ጴንጤ ነኝ ሳይሆን የትኛው ጴንጤማ ጴንጤ ሁሉም እንደሱ ብለው ሸውዳችሁኛል። ድጋሚ አልሸወድም። ትመጣለህ፣ ትነግረኛለህ። እኔ ፕሮፌት ሚኪ ሙሉ ወንጌል ነው። ምንም አላወራሁም። እኔ የሆነ ነገር ሙሉ ወንጌል ጎ ሄድ ወንድማችን ፕሮፌት ሚኪ
ያ አይ አሁን ምንድነው እንትኑ ጥምቀት ለድነት ነው የሚል ቶፒክ ነው የተነሳው። የጌታ እራትም ለድነት ነው የሚል ሐሳብ አለ። በዛ አጋጣሚ መረሳት የሌለበት። ከዛ ባለፈ ደግሞ እኛ ለመዳን እምነት ብቻ ነው ብለን ነው የምናምነው። ይሄን ሪፍሌክት ማድረግ ስለሚኖርብን ልደትም ወይ መምህር ላይ የዮኒን ጥያቄ ለምን ትረሱታላችሁ? ለምን ተከፋፈላችሁ የሚለውን መልሱለት። አንድ መጽሐፍ ቅዱስ ይዛችሁ አይ ልደት አንተ እኮ ከኋላ መተህ ነው ዝም ብለህ እንትን ያልከው። እኔ ቁጭ ብያለሁ ሲጀምር። አሁን ምን እንደሚደረግ ዮኒ አይ የኔ ጥያቄ አይደለም። አሁን እኔ አውርተናል። ዮኒ ዮኒ ከመምህር ጋር ፕሮፌት ሚኪ ነበር አይደል? ፕሮፌት ሚኪ 10 ደቂቃ አስተነና 3 ነገር ነው መጀመሪያ ጀምሮ ነበር አይደል? ፕሮፌት ሚኪ የኔን ጥያቄ ይመለስልኝ መጀመሪያ፣ ከዛ ወደ ሌላው እንሄዳለን። አይ የጨረስነው ወደ ኋላ ከናንን አስገባሽ። ከዛ በፊት ቆይ እዚህ ላለ ነው። እዚህ ላይ መናገር ስላልፈለገ ልጁ ደስ አላለኝም። የምትናገር ከሆነ ጻፍልኝ ከታች ከየት ነው የሚለውን መጀመሪያ። ከናን የሚባለው አንዴ አስገባዋለሁ። አንዴ ከናን መጀመሪያ ጻፍልኝ ከስር ከየት ነህ ጻፈውና አስገባለሁ። ጻፍልኝ ከየት ነህ መጀመሪያ ይመጣል። በቃ ዮኒ ለዛ ከመምህር ብሬ ጋር 10 ደቂቃ እየወሰድን ነው። ጥያቄው ይመለስ። ቆይ አንዴ ልደት እሱንም አደርጋለሁ። አንዴ ከስር ይጻፍልኝ። ኑ በብርሃኑ ተመላለሱ የሚለውን እንትን በሉ የኦርቶዶክስ ልጆች እዚህ የማይረባ ስድቦች ምናምን ስላሉ ጴንጤነት ስድብ አቁሙ፣ ስድብ አናቅም ብላችኋል። ስድቡ ቢቆም ጥሩ ነው። አትሳደቡ። ምንም የተደረገ ነገር የለም። ወንጌል ነው የምናወራው። ወንጌል የሚያበሽቃችሁ ከሆነ ግራ እየገባኝ ምን ስድብ ምን አመጣው ከስር for what reason ምን ራሱ ከታች ማቃቸው ጴንጤዎች። ስለዚህ ምንድን ነው የሚያሳድባችሁ? ኑ በብርሃኑ ተመላለሱ እያላችሁ እንትን ብታረጉ ጥሩ ነው። እሺ አሁን የምጠይቀው ምንድን ነው? ከጥያቄ በፊት ስማኝ ወንድም ከናን የት ቤተክርስቲያን ተከታይ ነው? እሱን ንገረኝ። ከየት ነህ? እሱን አድርገህ ላስገባ። ከዛ አብረ ጥያቄን ከመለስክ በኋላ አንተ የፈለግከውን ሀሳብ ትሰጣለህ። የእኔ ጥያቄ ቀላልና ቀላል ነው። በ66ቱ መጽሐፍ ቅዱስ እያመናችሁ ለምን መግባባት አቃታችሁ ነው የኔ ጥያቄ። እሱን መልሱልኝ ስን ወደ ሌላው ትጠያየቃላችሁ። እናንተ ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ ከናን የጻፈላችሁ ነገር አለ ከታች የሚታያችሁ። ከየት ነህ መልስ። ማጭበርበር አይቻልም። ለ8 ወር ተጭበርበር ያለው አልሰማኝ። ግልጽ አድርጌ ነው ማናችሁንም አልሰማኝ። ከየት እንደመጣ ትነግረኛለህ፣ መተህ ታብራራለህ። ካልነገርከኝ አትገባም እዚህ ቤት። አሁን ወንድማችን ፕሮፌት ሚኪ ሙሉ ወንጌል አማኝ እንደሆነ አውቃለሁ። አከተመ ተናግረ ካልሆነ ፖለቲካ እዚህ መጣ አትሰራም። የ8 ወር የሸወዳችሁኝ ይበቃል። አይሆንም። ተባረኩልኝ። ስለዚህ አትገባም፣ አትናገርም ወይ? መምህር ኤፍሬም መወዳቸው ሰው መጡ። ኦኬ አስገባው ይመልስልሃል። አስገባው ካልመለስ ታረባል። ይሄው እንዲጽፍልኝ እኮ ነው። ከስር ጽፎልኝ አስገባዋለሁ እኮ አባቴ። ይጻፍልኝ ከዛ ይገባል። ከስር የጻፈውን አንብብልኝ አንተ። ከየት ነው? ሲምፕል ኮስችን። ከየት ነው? ከመሰረተ ክርስቶስ ነው? ከሙሉ ወንጌል ነው? ከአዲስ ኪዳን ነው? ከቃለ ሕይወት ነው? ከየት እንደሆነ ይጻፍልኝ። እሱን እኮ ነው ሲምፕል ጥያቄ። ፕራውድ አያደርግም እንዴ ከመጣበት ቦታ ላይ አለ የሆነ ይምጣና በቃ ወይ እድል ስጠው። እንደዛ አርካይ በዛ ጊዜ ይምጣ። እሱ ካልመለሰልኝ ግን ከይቅርታ ጋር በክብር አወርደዋለሁ። ይኸው እናንተ ብላችሁ ደግሞ በክብር አስገባዋለሁ። መኩሻ ይብራ፣ የአንተ ጉዳይ ይብራ። መኩ ኢትስ ኦኬ። እሺ ከየት ነው ወንድማችን? ከኔን ዮኒ ይሰማል አይደል? ቅድም እኮ እየመለስኩ ነበር፣ እየተቆራረጠ ስለሆነ ነው። ኦኬ እኔ ከሜቶዲስት ቤተክርስቲያን ነኝ። ሜቶዲስት ያ ኦኬ። ስለዚህ ሜቶዲስት ማለት ምንድን ነው? ስለማላውቅ ነው። ይቅርታ አንዴ ኤክስፕሌን አድርግልኝ። ለእኔ ለእነሱ አይደለም፣ እኔ አላውቀው። ስለዚህ ቴል ሚ ዋት ኢት ኢዝ። ሜቶዲስት ቤተክርስቲያን ኢትዮጵያ ውስጥ ብዙም የለችም፣ ግን አሁን እግዚአብሔር ይመስገን ወንጌል እየተሰራ ብዙዎች ወደዚች ቤተክርስቲያን እየተጨመሩ ስለሆነ
ያው በቅርቡ አጥቢያ እየተጀመረ ነው። በዛ በአዲስ አበባም አዲስ ነው ለኢትዮጵያ ይተከላል። ለኢትዮጵያ አዲስ ነው። ለኢትዮጵያ አዲስ ነው። ኢትዮጵያ ውስጥ የለም። ያ ለኢትዮጵያ አዲስ ነው ስለ ወንጌላውያን አልተላኩም አይደለም። ተልከው ሚሽነሪዎች ነበሩ እዛ። ግን ሚሽነሪዎች ወንጌል ሰብከው ቸርች የመትከል ዓላማ አልነበራቸውም። እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በጋራ የመስራት ዓላማ ነው የነበራቸው ሚሽነሪዎች። ስለዚህ አሁን አዲስ የሚመጣ ነው ያለው አልበቃም አልነበረም። ስለዚህ አዲስ የሚመጣ ነው ገና እሱን የምንማረው ያለው አይ ምንም የትምህርት ልዩነት አድርግልኝ። በጣም የኔ አባት ክበርልኝ። ገና አዲስ የሚመጣ ሃይማኖት አላስገባም። ይቅርታ፣ ሌሎቻችሁ ቀጥሉ። አዲስ ገና የሚመጣ ኢትዮጵያ ውስጥ እኮ አይደለም። ዮኒ ምን አለ እንደ ከፕሮቴስታንት ሙቭሜንት አንድ ሰርክል ላይ ያለ ነው እና ኢትዮጵያ ውስጥ የለም እኮ ብራዘር ሙሌ ያለው ይበቃል። እነሱ ይመልሱልህ። የለም ማለኝ እኮ የሌለውን አዲስ ደግሞ ልታወዛግቡኝ ነው እንዴ? ያለውንም አልቻልኩትም። ዮኒስ አንተ ስለ አሁን ሜቶዲስቶችን ስላላወክ ነው። በቃ ኢትዮጵያ ውስጥ የለም አዲስ ልንተክል ነው ምናምን አለኝ እኮ። የለም ካለ ባለው ላይ ነው የምናወራው። አሁን እኔ እየጠየቅኩ የነበረው መሰረተ ክርስቶስ ነው ወይ ሙሉ ወንጌል ነው ወይ መካነ ኢየሱስ ነው ወይ ምናምን ብዬ ነው የምጠይቅ አይደል እንዴ? ኢትዮጵያ ውስጥ ባለው ላይ ኢትዮጵያ ውስጥ ላይ ገና ሊያመጣና ሊተክልብኝ በሚል ላይ ልወያይ እንዴ? ቆይ ያለውን እንጨርስ እንደ እየሞከርን ነው። እምነትማ ሊሆን አይገባም። ያራዳ ልጅ እሺ፣ አትልምችን የምንሞክራት ነገር ነው። ቁማር አደረጉት እንዴ? አቤልን አስገባው። ዮኒ ምናልባት ልጨርስ፣ ሌላ ደግሞ ሊጨምሩብኝ ነው እንዴ? በጌታ ዮኒ አንዳቸው አስተማሪ ጋር ለምን አልወያይም? ለካስተርና እሺ፣ ሶስት አስተማሪዎች አሉ፣ ከነሱ ጋር ልወያይ። እኛ ጥያቄው እስካሁን አልተመለሰም። የኔ ጥያቄ አሁን መልሱልኝ። ጥያቄ ፕሮፌት ሚኪ ሰምተኛል አይደለ? አንተ ራሱ የሰራው ቪዲዮ ስላለ እጄ ላይ ያለ ትምህርታችን በጣም የተዘበራረቀ ነው የሚል ትምህርት ነግረኛል። መጽሐፍ ቅዱስን ዮኒ እየሰማ ነው። አንዴ እኔ መዳን በእምነት ነው ብዬ ነው መሞገታቸው። ስለ ሳክራመንቶች እናወራለን፣ በደቂቃ እናውራ ከአንድ መምህር ጋር ያልኩ። አሊያ ግን እንደዛ በሌላ መንገድ የኔን ጥያቄ መለስክልኝ። መጀመሪያ ተማሪዎች ጋር ከነሱ ጋር ቆይ ፕሮፌት እነሱንማ ትመልስላቸዋለህ፣ በዛ ውስጥ ትማርበታለህ። ለምንድን ነው መጀመሪያ በደቂቃ አወያየን፣ በዛው ትማራለህ። በፔጅ እኔ ጥያቄ አለኝ። ጥያቄ ይመለስልኝና ከዛ ከነሱ ጋር ስለ መዳንም ስለ ጥምቀትም ስለ ቁርባንም በደንብ ትወያያላችሁ። የኔ ጥያቄ ምንድን ነው? በአንድ መጽሐፍ ቅዱስ በ66 እያመናችሁ በዛ ውስጥ ባለው ላይ ለምን ልዩነት ሊመጣ ቻለ? እሱን መልስልኝና ከዛ ትወያያላችሁ አልኩ። ሲምፕል ኮስችን። እሺ እንግዲህ መላው ኢቫንጀሊካል ሰርክል የሚያምነው መዳን በእምነት ነው። ስለዚህ እኔ ያን ወክዬ ነው ላወራችሁ የመጣሁት ማለት ነው። ይሄን ይመስላል። ልዩነት እኮ አለው። መዳን በእምነት ብቻ ነው ብሎ ከሚሉት እኮ አሁን እኮ ጥምቀት አሁን ከፔትራ ጋር ያወራሱ። አሁን ማን ነው የሚያወራው? ኦኬ ሁለቱም የኛ ጥያቄ እዚህ ጋር ምንድነው? አይ ፕሮፌት ሚኪ ቆይ አንዴ ልደት ቆይ ፕሮፌት ሚኪ ከፔትራ ጋር ያወራ። እሱ መዳን በእምነት ብቻ ነው እያለ ያለው። ሶ ፔትራ ደግሞ እምነትም ነሰሪ ነው ወይ ደግሞ እምነትም አስፈላጊ ነው ለመዳን ብሎ እንግዲህ ቅድም ተስማምተናል። ሶ ፕሮፌት ሚኪ ከፔተር ጋር ያወራ ይግባቡ ማለት ነው። መዳን በእምነት ብቻ ደግሞ ጥምቀት የሚያስፈልጋል ነገር ካነ ኢየሱስ ጋር ነው ማውራት ያለበት። አንደኛ የጠየቃችሁ ዮናስ የጠየቃችሁን ጥያቄ ለምን አትመልሱለትም? በጣም ለምን በደቂቃ ለምን አንወያይ? አይደለም የኛ ጥያቄ 66 መጽሐፍ ቅዱስ ይዛችሁ ለምንድን ነው በመሰረታዊ የመዳን ትምህርት ላይ የተለያያችሁት? ለምሳሌ መካነ ኢየሱስ ጥምቀት ለኃጢአት ስርየት ይሆናል ብላ ታምናለች። ሙሉ ያለ እስቲ አንድ የሚውት አድርግልኝ። ስልክ እየገባ ነው። ባለ ስልክ ኮንክ ሚውት አድርግና ወይ ዶንት ዲስተርብ የሚለውን ወይ ዶንት ዲስተርብ አድርገው። አሁን እኛ ክሊር ማድረግ ያለብን ዮኒ መጽሐፍ ቅዱስ ብቻ ብላችሁ አምናችሁ
በመካከላችሁ ግን እጅግ መሰረታዊ በሆነ ትምህርት ላይ ያውም በመዳን ትምህርት ላይ ልዩነት አለ። እንደውም አላነሳሁትም እንጂ ከፍ ሲል እኮ በነገረ ክርስቶስ ላይም አለ። እሱን አላነሳሁትም ነው። ግን እዚሁ ሳልቬሽን ላይ አንድ ጊዜ ቆይ ሚኪያስ ስለዚህ ያንን ጥያቄ መመለስ ካልቻላችሁ ውይይት ከሙሌ ጋር እኮ የማትግባቡት ርዕስ ነው። ለምን ከሱ ጋር ታወሩ? ያ ቴንክ ዩ የኔም ጥያቄ ከሙሌ አሁን እዚህ ጋር የመካነ ኢየሱስ ወንድማችን ሙሌ አለ። ከሙሌ ጋር ተነጋገር ውስጥ ጥምቀት ለድህነት ይልሃል እሱ። እስቲ ተነጋገር በፕሮፌት ሚኪ ጠይቀው ውስጥ የምትፈልገው ኦርቶዶክሱ ይደርሳል። እኛ ፕሮቴስታንት ቤት እኛ ቤት ያለውን ችግር እስቲ ዘግበኝ። እዚህ ጋር ጥምቀት ለድህነት የሚል ወንድም አለ፣ የህፃናት ጥምቀትም አለ። አንተ ጋር ደግሞ ምንም ነገር አያስፈልግም ብለሃል። ተነጋገር ውስጥ መጀመሪያ እንግባባና ወደ ኦርቶዶክስ ይሄዳል። ኦርቶዶክስማ ኮምፕሊትሊ የተለየ ዶክትሪን ያላት ኮምፕሊትሊ። ስለዚህ እዚህ ጋር ባለው እንነጋገር መጀመሪያ አይመስልም? ወጣ እንዴ አያረ ማንም ደፍራ ይወያይ እርስ በርሱ አመጣለሁ ፈልፍያ አመጣለሁ። ነገር እኮ አዲስ ነገር እኮ አይደለም። ልደት ፖለቲካ እየሰራበት ነው እንጂ ታወቀ ነው። ልደት ፖለቲካ እየሰራ ነው። ያንተ ስም አይጠቅማቸውም። ልደት ምንም ማድረጋቸው ዮኒ እኔ አንድ ነገር ልንገርና ስለ መካነ ኢየሱስ እምነት ማወቅ ከፈለክ የመካነ ኢየሱስ መሰረታዊ የክርስትና እምነት አለ፣ አስተምሮ አለ። እዛ ውስጥ ሁሉም ነገር ተብራርቶ ተቀምጧል። እንደውም ቅርብ ጊዜ ምንድነው እስኪ ቤዚክ የሆነ ከሙሉ ወንጌል አማኞች ጋር ወይም ከሌሎች ከመሰረተ ክርስቶስ የሚለያችሁ ሙሌ ምንድነው? እስቲ ዘግብ ማብራታ። አይ ለምሳሌ አንድ የሚያደርግ ዶክትሪናል ትራጅ የሚባል ነገር አለ። አሁን አንድ የሚያደርገን ነገር አለ። አምስቱ ሶላዎችን ያው የሚታወቀው ማለት ነው። ሶላ ስክሪፕቸራ፣ ሶላ ግራቲያ፣ ሶላ ፊዴ፣ ሶላ ዲ ግሎሪያ እና ሶላ ክርስቶስ። እነዚህ አምስቱ ላይ እንስማማለን። ግን አንዳንድ ቦታ ላይ ማንስማማባቸው አለ፣ አግሪ ማናደርገው። ለምሳሌ እኛ ሰው በእምነት ብቻ ነው የሚድነው ብለን ነው የምናምነው። የሰው መልካም ስራ ለመዳን አያስፈልግም፣ ወይም መልካም ስራ የእምነት መግለጫው ነው እንጂ መገለጫው ነው። መካነ ኢየሱስ የሚል ልጅም አለ ከስር፣ እሱንም አስገባው ምናልባት ያግዛል። እና እዛ ላይ ባፕቲዝምን ኤክስክሉድ አናደርግም ከእምነት ማለት ወይም ከመዳን ጥምቀትን አናገን፣ ሁለቱንም አብረን ነው። ቁጥር ጻፍልኝ። መካነ ኢየሱስ ይቅርታ፣ አቤልም አለ ከስር ወይ የሚገቡ ከሆነ ልታቸው። እና እዛ ላይ አሁን ጥምቀት በቃ ጄኔራሊ ልክ ሉተራኖች ሲነሱ ዮኒ ታውቃለህ፣ ከሮም ቤተክርስቲያን ሲወጡ እነዚህ ነገሮች ኦብጀክሽን አልነበረባቸው ማለት ችግር አልነበረም። ይሄ የህፃናት ጥምቀት ቅዱስ ቁርባን እውነተኛ ነው የሚለው እነዚህ በክርስትና ታሪክ ውስጥ በጉባኤም በቤተክርስቲያን አባቶችም በምልአት የሚታመን ሁሉም አባቶች በምልአት የሚታመን ትምህርት ማለት እሱ ላይ ኦብጀክሽን አልነበረባቸው። ያን እንደያዘው ነው የወጡት። በቃ ኮንሲስተንስ የሆነ ትምህርት ስለሆነ ማለት ነው። እዛ ላይ አግሪ ብለው ተስማምተው ማጅስትራም ሪፎርመሮች ተስማምተው ነው ያስገኙ እና በሌላ ዊንግ የተነሱ ናቸው እነዚህ አይነት ነገሮች ሪጀክት ማድረግ የጀመሩት። ያ ትምህርት ስቲልና በአናባፕቲስቶች እና በዝዊንግ ላንድ ሳይድ የነበሩ ማለት ነው። አሁን ናውዴስ ሙሉ ወንጌል ኦር ደግሞ ፔንቴኮስታሉ ማለት ነው እነ ፔትራ ምናምን ማለት ነው። አይ ዶንት ኖ እነሱ አናባፕቲስት ከሆኑ እኔ እንጃ የነሱን ትሬስ ባክ የሚያደርጉት ከየት እንደሆነ። ፔንቴኮስታል ነው አክቹሊ እሱ ጥምቀት ለኃጢአት ስርየት አይሆንም ብሎ ነው የሚያምነው ፒተር። እና አንተ ደግሞ ጥምቀት ለኃጢአት ስርየት ይሆናል በምታምን እንደ መካነ ኢየሱስ ሰው በሁለታችሁ መካከል ላይ በመዳን ዙሪያ ላይ ልዩነት አለና ለምን አንድ 5 ደቂቃ ወስዳችሁ ለምን እዚህ ላይ አትወያዩም? ሁለታችሁ ካላችሁ አዲስ ነገር እኮ አይደለም ልደት፣ ማውራትም እንችላለን፣ ችግር የለም። ለእኔ አዲስ ነው ማብረው። እኔ ነኝ እኮ የተወዛገብኩት እንጂ ልደትማ ያውቀዋል፣ መምህር ብሬም ያውቃሉ፣ መምህር ኤፍሬምም ያውቃል። አዲስ መጀመሪያ እኔን አስማሙኝ፣ እናንተ ሁለታችሁ አስማሙኝ፣ ፔተራና ሙሌ አስማሙኝ። እሺ 15 17 ላይ የዛኔ ከሮም ሲወጡ ራሱ አንድ አይነት አንደርስታንዲንግ ይዘው አይደለም የወጡት። ማለት በአንድ ዊንግ ብቻ አይደለም፣ በጀርመኒ የተካሄደ አለ፣ በኔዘርላንድ፣ በዙሪክ በዛ ትራዲሽን የቀጠሉ ናቸው እና ያንን ስታንድ የያዙ ናቸው አብዛኛው። ለምን አሁን ትምህርቱ ላይ ለምን አታወሩም ነው? አሁን ለምን ትምህርቱ ላይ አታወሩም? እሱ ለምሳሌ ዝዊንግላዊ ነው ይመስለኛል ፒተር፣ አንተ ሉትራን ነህ።
ዝዊንግሊ ሪጀክት ያደርጋል ጥምቀት። ሁለታችሁ ለምን አትወያዩም? ይሄ የታወቀ ነው። አረ ፖለቲካ አይደለም። እሺ በቃ እሱ ሙሌ በእምነት ብቻ ብሎ እኮ ያምናል። ግን አንተ ጥምቀት የኃጢአት ስርየት አይሰጥም። ሙሌ ደግሞ ይቆረቁረዋል። ልደት እኔ ልጠይቀው ቀስ አድርጌ የምጠይቅ ምንድን ነው ፒተር ወንድሜ፣ ጥምቀት ለድህነት ብሎ ሙሌ የሚያምንበት ነገር አለ? ይኸውልህ እምነት ብቻ ስንል አዳምጠኛ እንዴ፣ ምናልባት ይሁን የእምነት ለኔ አይደለም ለእሱ አብራራለት፣ ለሙሌ አብራራለት። አንተና እሱ ስትግባቡ እኔ እግባባለሁ። አዳምጠኝ። እኛ እምነት ብቻ ስንል እምነት ብቻ ስንል ብቻ ብለን የሚጨመር ነገር የለማ። ሰው መልካም ስራ ቆይ አዳምጠኝ። እሺ የሰው መልካም ስራ ቆይ ነው። ከሱ በፊት አንድ ነገር ልበልህ። እኔ አሁን ፒተር ብቻ ነው እዚህ ያለው ካልኩኝ ምን ማለት ነው? ዮኒዬ መካነ ኢየሱስ የሚለውን ልጅ አስገባው። አንድ ቁጥር እየጻፈልን ነው። እሱን አስገባውና አሁን ዮኒ ለምን ታወዛግቡታላችሁ? ሁለታችሁ እምነት ብቻ ስትሉ ስራ ያስፈልጋል አያስፈልግም እያላችሁ እንዳልሆነ እናውቃለን። እሱ ላይ ማንም አልጠየቃችሁም። ስራ ያስፈልጋል አያስፈልግም የሚለውን ጥምቀት ላይ ተወያዩ። ለኃጢአት ስርየት ይሆናል ወይስ አይሆንም የሚለውን ጥምቀት ለኃጢአት ስርየት እሱ ላይ ተወያዩ። እስኪ ሁለታችሁ እኔ ልደትን እንድታስረዱት እኮ አይደል? ልደት የማያውቀው እኔ ማለት እኮ አዲስ ነገር እኮ አይደለም። መወያየት ከፈለገ ጆኒ እናወራለን እኮ ችግር የለም። አዲስ ነገር አይደለም። እሺ ተወያዩልኝና ሀሳባችሁ አንድ ይሁንልኝ። ተወያዩ እስቲ ልስማ። ለምን ተለያያችሁ? በዛ ጉዳይ ላይ ለምን ተለያያችሁ? ተወያዩና ሀሳባችሁን አንድ አድርጉልኝ። ይሄ ነው ጥያቄ። እኔ ላስረዳ ዮኒ። ትችላለህ። አንተም ተወያዩና ሀሳባችሁን ሽጡልኝ። እሺ ኢትስ ሞር ኦፍ ሂስቶሪካል ፐርስፔክቲቭ ነው። ፕሮቴስታንት ሪፎርሜሽንን ምን ያህል ትረዳዋለህ የሚለው ነው። እና ፕሮቴስታንት ሪፎርሜሽን ጊዜ የነበሩ ክላሲካል ፕሮቴስታንት የሚባሉ ማለት ይቅርታና ለፔትራ ነው የምታስረዳው። ጥያቄው ጥምቀት ለኃጢአት ስርየት ይሰጣል ብለህ ስታምን ቅዱሴ ከምን አንጻር ያመንከው የሚለውን ለፔትራ አስረዳው። ፔትራ ደግሞ ለኃጢአት ስርየት አይሰጥም ሲል ከምን አንጻር እንደሆነ ይነግራል። ዩ ጋይስ ሁለታችሁ ናቸው አሁን ዲስከስ የምታደርጉ። እሺ ግን ኤክስፕሌን ላድርግ አትግባብኝ ማለት እሺ ይሰማችኋል? ይሰማል። ድምፅ ግን ያስተጋባል። የሆነ ያለበት ቦታ ነው ያለው። አንዴ ዮኒ ዶንት ሚስ አውት ዘ ቶፒክ ቢካዝ ጥምቀት ላይ ነው እያወራን ያለው። እኔ ወያ ወዛጉኝ ወያ አስማሙኝ እያልኩ ነው። እኔ ጥምቀት ላይ ነው ገብቶኛል በደንብ። ስለ ጥምቀቱ ነው የምናወራው እና ልዩነት ስላለ ልዩነቱን አስማምተው እኔንም ያሳምኑኝ እያልኩ ነው። ለምን ተለያዩ? እሺ እኔ ላውራ ዮኒ። ኧረ በደንብ አውራባል። የምታስረዳልኝ ፔትራ ነው። ፔትራ አልተረዳውም። ስለዚህ ፔትራ የሚለው ሌላ ነው፣ አንተ የምትለው ሌላ ነው። ስለዚህ አስማሙት። እሺ የመጀመሪያው ነገር ብዙ ጊዜ ሰው የማይረዳው የመጣንበትን መንገድ ተመሳሳይ እንዳልሆነ ነው። ሞር ፔንቴኮስታል ከሆኑ ፔንቴኮስታል 100 ምናምን ዓመት በፊት የነበረ በሙቭመንት የተነሳ ነው። በ1905 በሙቭመንት የተነሳ ነው። የፕሮቴስታንት ሪፎርሜሽን ጋር የሚያነካካው ነገር የለም። ግን ከፕሮቴስታንት ሪፎርሜሽን የወረሱት ነገር አለ። ኋላ ላይ ስፔሻሊ ከኤቫንጀሊካል አስተምሮቶች ከዚያ የወሰዷቸው ነገሮች አሉ። ግን ሞር የነሱ ሙቭመንት እና የኛ ሙቭመንት ተመሳሳይ አይደለም። የፔንቴኮስታል እና የፕሮቴስታንት ሙቭመንታችን ይለያል። ሁለት የተለያዩ ሙቭመንቶች ናቸው። ስለዚህ በ19ኛው ክፍለ ዘመን ትላንትና ማለት ነው የትላንት ሙቭመንት ነው እያልከኝ ነው? አዎ ሞር 100 ምናምን ዓመት 19ኛው 1905 ትላንትና ማለት ነው። በጌታ በኢየሱስ ስም ኦኬ፣ ቀጥል አባቴ። የትላንት ማለት ነው አንተ የገባበት እነ ቀለሜ ምናምን ያሉበት ማለት እሱ ነው። እኔ የገባሁበት አንተ የገባበት። እሺ ከዛ ትኩሱ ነህ። ከዛ ሞር ብዙ ጊዜ ሰው የሚያደርግበት ለዛ ነው። ላይክ ብዙ ጊዜ ሰው ይመጣና እንደዚህ ግራ ይጋባል። ግን በአንዳንድ ጊዜ ምን እንላለን? ከፕሮቴስታንቶች የወሰዱት አልኩ ትውፊቶች ይኖራሉ። በራሳቸው መንገድም ኤክስፕሌን አድርገዋቸው 5ቱ ሶሎዎች አሏቸው። እንደዚህ አይነት የተወሰኑ ነገሮች ከፕሮቴስታንት እንትኖች የወሰዷቸው የወረሷቸው ነገሮች አሏቸው። አሁን ለምሳሌ እኛ
እኛው ለምሳሌ እኔ ሉትራን ነኝ። ሉትራን ስለሆንኩ ከሮማን ካቶሊክ ለራሱ የወረስኩት የሆነ ያህል ነገር አለ። ከመጀመሪያው የጀርመን ካቶሊኮች የወረስኩት ነገር አለ። ጭራሽ ወደ የሆነ የምትወርሰው ነገር አለ። ከኛ የወረሱት ነገር አለ እንጂ ሞር ተመሳሳይ አይነት ሰዓት ላይ ነበረ ሙቭመንት አይደለም። ፕሮቴስታንት ሪፎርሜሽን ነው፣ ሪፎርም ነው። የእነሱ ሞር ፔንቴኮስታል ነው። ከዛን ሞር ከሪፎርም ይልቅ አንዳንድ ጊዜ እንደው የምታየው ነገር ኮንስታንት ወደ ሪስቶር የማድረግ ነገር ነው እንጂ ቅዱስ መካነ ኢየሱስ አንዴ በመዳን ልደትን ልወርድበት ነው። አንዴ ልደት አዲስ መሆኑን እያወቅ ትኩስ መሆኑን እያወቅ ምን ነው ትኩስ ገባ ለምን አላልከኝም? ያን ያልሰማ አላልከኝም? አላስወረድከኝም ከገስት ጓ ብለህ ምናምን። የእሱማ ትኩስ መሆኑን አልተናገርም። ፖለቲካ ነው ትራት ወይም በመድኃኒዓለም አንተ ወይም በመድኃኒዓለም ፖለቲካውን ተውና፣ እኔ እሱን በጠየቅኩ ጊዜ ፒተር ትጮዋለህ። አልጠየቅኩ እኔ ጠየቅኩን ልደትን የመንፈስ ቅዱስ እንቅስቃሴ ሐዋርያ ስራ ላይ ያለው እኮ እንዴ ይሄ አዲስ እንትን ያለ የሚለው ፖለቲካ እየሰራ ነው። አይገናኝማ። ቆይ አንድ ጊዜ ልመልስለት። ፔንቴኮስታል ዋናው መጽሐፍ ቅዱስ ላይ ያለው ፔንቴኮስታል እኮ ለሐዋርያት መንፈስ ቅዱስ የወረደበት ቀን ነው፣ በዓለ ሃምሳን ነው አይደለ? ግን ደግሞ ይሄኛው ሙቭመንት እና ያኛው ሙቭመንት ምንድን ነው የሚያገናኘው? ስንቴ ነው የእውነት መጽሐፍ ቅዱሳዊ ከሆነ ስንቴ ነው በዓለ ሃምሳ ያለው? የእናንተ የሆነት ፔንቴኮስታል እኮ ግሪክ ቃል ነው አይደለ? ታውቋላ ሲተነተን። ስለዚህ ፔንቴኮስታል አይደል ተናገረ። ቆይ ጴጥሮስ እየተናገረ እንደገና መንፈስ ቅዱስ አልወረደም በእነ ቆርኔሌዎስ ቤት? ኦልሬዲ ተሰጥቶናላ። ከተሰጠን በኋላማ ይወርዳል እንደፈለግን። ከዛ በፊት ግን ከባላም ለመጀመሪያ ጊዜ የወረደው ባለ 50 ላይ ነው አይደለ? ባለ 50 ላይ ነው መጀመሪያ ጊዜ የወረደው አይደለ? ሶና ስለዚህ ፔንቴኮስታል ማለት ወደዛኛው እንቅስቃሴ ወደ መጀመሪያው ወደ ሐዋርያት ስራ ላይ ምዕራፍ 2 ላይ የወረደ የመንፈስ ቅዱስ ምን አለ ማለት ነው። ራሱ የሥላሴ አካል ሶስተኛው አካል ወርድ ነው። ቆይ እሺ እኔ በቀላሉ ልጠይቅ በቀላሉ ልጠይቅ። ፖለቲካ አይደለም ከፔንቴኮስታል። ቆይ አሜሪካ ውስጥ ሙቭመንት አልነበረም? ቆይ አሁን እያልከን ያለኸው ማለት ነው። አሁን እኮ በፍቅር እያወሩ ነው። ፒተር ለምንድን ነው የምትበሳጨው ግን? ጓ ትላለህ። በሰላም ነው መንፈስ ቅዱስ የወረደው ማውራት ነው። አስሬ ፖለቲካ እያልክ ያለው አንተ እንጂ ማንም አላለም እዚህ ጋር። ምን ምርጫ ልትወዳደር አልመጣህም እኮ። ሀሳብን ልትሸጥ ነው፣ ወንጌል ልትሸጥ ነው የገባው አይደለ? አስሬ ፖለቲካ እያልክ ሁሉንም የምተነኩሰው አንተ ብቻ ነህ። there was nobody else። ተረጋግተህ ጥያቄ አዳምጠህ በጥበብ ከመለስክ አንተ ከክርስቶስ ነህ። ጓገጭ የምትወል ከሆነ ግን ፖለቲከኛ አንተ ነህ ማለት ነው፣ ሌላ ሰው አይደለም። ስለዚህ ተረጋግተህ መልስ ብሮ። አስሬ ፖለቲካ እንደዛ ከሆነ ይኸውልህ አሁን ምሳሌ ሉተር ሲነሳ ቤተክርስቲያን ወዴት መመለስ አለባት ብሎ ነው የተነሳ። ወደ መጀመሪያው መመለስ አለባት አለ እንጂ አዲስ እምነት አልመሰረተም። ግልጽ ነው። ስለዚህ የፔንቴኮስታልም የመንፈስ ቅዱስ እንቅስቃሴ ወደ የትኛው ነው? ወደ መጀመሪያው ወደ ሐዋርያ ስራ መመለስ አለብን። ለወንጌል የእግዚአብሔር ኃይል ያስፈልገናል። ግልጽ ነው አይደለ? ይሄን ደግሞ ራሱ ኢየሱስ ነው ያለ። ወደዛ ተመለሰ እንጂ ይሄ ፖለቲካ አሁን ቆይ ይኸውልህ አንድ ነገር አዳምጠኝ። አንዳንድ ሰዎች ምናልባት ፖለቲካ ሊሰሩ የሚወዱ ሰዎች አሉ። ይሄን ነው የፖለቲካ እያልኩ ያለሁት። አሁን የምናወራ መጽሐፍ ቅዱሳዊ የሆነ ትምህርት ነው አይደል እንዴ? አሁን እነዚህ ወንድሞች ሲነሱ እየተነሱ ያሉ በዘመናት ሁሉ በቤተ ክርስቲያን ታሪክ አይደለም በእስራኤላውያን ታሪክ እንኳን ይወድቁ ነበር። እስራኤላውያን በተለያየ የኃጢአት አሰራር ውስጥ ወደ ጣዖት ይገቡ ነበር። እግዚአብሔር ነቢያትን እየላከ ይመልሳቸዋል። ልክ እንደዚሁ ቤተክርስቲያን በተለያየ ዘመን ሁሉ ምን ታደርግ ነበር ማለት ነው? ወደ ተለያዩ አስተሳሰቦች ሰውኛ የሆነ አስተምሮ ሲገባባት ወደ መጀመሪያው እንመለስ እያሉ የሚነሱ አባቶች አሉ። ስለዚህ ፔንቴኮስታል ማለት ወደ ሐዋርያት ስራ መጀመሪያ ምን ማለት ነው? ኢየሱስ ክርስቶስ ወደ ገባው ኪዳን ወደ ገባው ቃል ኃይልን እስክትቀበሉ ከኢየሩሳሌም አትውጡ፣ ኃይልን ከተቀበላችሁ በኋላ ግን ምስክሮች ትሆናላችሁ ስላላቸው መንፈስ ቅዱስን ተቀበሉ። እዛም ክፍል ላይ እኮ ማርያም አለች። ምሳሌ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ አይታወቅም። ለነሱ መንፈስ ቅዱስ ማለት ባሜሮን ስብከት ነው ያደረገው። ኖርማል አይደለም። እኛን አትጥሩን፣ ሁለታቸው ብሬ አትጥሩን፣ እኛን አትጥሩን፣ ሁለታቸው አውሩ። እኛ አይመለከተንም። እዚህ ያንተ አይደለ ታዲያ ስለ እንትን እያወራን ፖለቲካ ሁለታቸው አውሩ። አሁን እኮ ቅዱስ እያለ ያለው አዞዛ ስትሪት ላይ ነው የተጀመረው። ያንተ እያለ ነው ከፈለግ የቤተ ክርስቲያን የሉተር ድብልቅልቁን እያወጣው ስለሆነ እየተጋባው ነው ብሮ። አንድ ጊዜ እሺ ልጨርስ እኮ ቅዱስ ማለት እሺ ጨርስ።
ቆይ ልጨርስ። ስለዚህ እኛ ፕሮቴስታንት ስንል ምሳሌ በካውንስል ውስጥ የጋራ ነገር አለን፣ ኢሴንሻል የሆነ የጋራ ነገር አለን ብለን ነው የምናምነው እኛ። ግልጽ ነው አይደለ? ኢሴንሻል በሆነ ነገር ላይ ምሳሌ በስላሴ። ስለዚህ እኔ ቀለል ያለ ጥያቄ ልጠይቅህ፣ መቼ ነው ያንተ እምነት የመጣው? በ19ኛው ክፍለ ዘመን ነው? እኔ አባል ነው ማለት ነው። እየሰማኝ ነው ይሁንዬ? እኔ ህብረት ነው ማረገው እንጂ መካነ ኢየሱስ ማለት መቼ ነው ህብረት ስታረግ? አንድ ህብረት ታረጋለህ። ቴንክ ዩ። ህብረቱን ያረከው ከየትኛው ከመጣ በኋላ ነው አንተ የሚስማማ? ከየትኛው በየትኛው ዓመተ ምህረት በመጣ ነው አንተ ተስማምቶ ህብረት ያደረከው? በስንተኛው ዓመተ ምህረት? አዳምጠኝ። ይኸውልህ እኔ አሁን ምሳሌ ልክ ከዚህ ጋር እንዳሉ ቆሮንጦሳዊነት አይመቸኝም። እኔ ጳውሎስ ነኝ እኔ ምናምን ይሄ ኃጢአት ነው፣ እንዲሁ ቆሮንጦሳዊነት ነው። እኔ ማምን አንተ በመጽሐፍ ገባኝ። ያንተ በስንት ዓመተ ምህረት ነው ያንተ የምታምነው ክሬት የተደረገው? ታልሚ በክርስቶስ መቼ? ሉተርም ቢሆን እኮ ወደ ክርስቶስ እንመለስ ነው ያለው እንጂ አዲስ ሃይማኖት አልመሰረተም። ኦኬ አንተ ሉተር እንደዛ አለ፣ ተግባባን። ሉተር ይመቸው። አንተን የምጠይቅህ አንተ በራስህ ያመንክበት እምነት መቼ ተመሰረተ ብለህ መጠየቅህ አይቀርም አይደለ? ይሄንን ተምረኸው ነው እንጂ ራስህ ሸምጠጣ ያመጣው አይደለም። አንተ የተማርክበት እምነት በስንተኛው ክፍለ ዘመን ተመሰረተ? እሺ እኔን አዳምጠኝ። የተመሰረተው በክርስቶስ ነው። እሱ አይደለ? የተመሰረተው የኔ እምነት በክርስቶስ ነው። ከነቢያት የጀመረ ነው። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ስለሚል ማንም የሚባሉ ነቢያቶች ነበሩ በዛ ሰዓት? ኖ እኔ አሁን እኮ የመጽሐፍ ቅዱስ አማኝ ነኝ እኮ። እኔ አሁን ይኸውልህ አንድን እምነት ስከተል እንደ መጽሐፍ ቅዱስ ቁርአን አማኝ ነህ አላልኩም እኮ ማብራት። እኔ እየጠየኩህ ያለው አሁን ለምሳሌ ልደት፣ ቆይ አንዴ ልደት ኦርቶዶክስ መቼ ነው የተመሰረተችው? በስንተኛው ዓመተ ምህረት? አንዴ ልደት መልስልኝ፣ ወይ መምህር ኤፍሬም እኛ በበዓለ 50 ነው የተመሰረት ነው መንፈስ ቅዱስ በወረደለት ሐዋርያት ሥራ ምዕራፍ 2 ላይ። ኦኬ እሺ፣ ያንተ ደግሞ መቼ ነው ፒተር? እኔ በኢየሱስ ነው ነገርኩህ እኮ ኢየሱስ በኢየሱስ መሰረታችን በበዓለ 50 ብሎ ቤተክርስቲያን ነገር አይደል? አጠር አድርጎ በ30 ሰከንድ ባልሞላው ልደትን ጠየቁት። 30 ሰከንድ አልሞላው መለሰልኝ። ጨርሻለሁ። ያንተን ደግሞ በበዓለ 50 ብሎ ነገረ። ያንተ በስንት ነው? ቤተክርስቲያን መስራቿ ክርስቶስ ነው። በክርስቶስ ነው ቤተክርስቲያን የተመሰረተው። በስንት ነው አባቴ የተመሰረተው? እንዴ ዛሬ 2000 በፈረንጆች 26 በእኛ 18 ማለት ነው። በዛ ጊዜ ጴንጤ የለማ ጴንጤ የት ነው ማለት እንዴ? በዓለ 50 ቀን እኮ ነው ፔንቴኮስታል ማለት በዓለ 50 የወረደበት ቀን ነው። ይሁንዬ እንዲያው ፖለቲካ እሺ አልከኝ አይደል? እንደሱ ቆይ እንደሱ ካልከኝ ቅዱስ አንዴ ቅዱስ አስረዳው እየገባው አይመስለኝም። እና አንዴ ሚውት አድርግና ቅዱስ ያስተምርህ። ቅዱስ አውራ ኢስሞሮፍ እንትን ነው ስለ እንዲህ መሰለ የትኛውንም የቤተ ክርስቲያን አማኝ ብትጠይቀው ሁሉም ቤተ ክርስቲያን ራሳቸውን ከኢየሱስ ክርስቶስ እንደተጀመረ ነው ምናምን። እኛም ራሳችንን ኢየሱስ ክርስቶስ ቤተ ክርስቲያናችንን እንደመሰረተ ነው የምናስተምረው። ኢቨን ዋናው ስማችን የኦገስበርግ የካቶሊክ እምነት ይባላል። ኮንፌሽናችን እንትን ማለት ኮንፌሽዮ ኦገስታና። ከእንደገና ራሳችንን የምንገልጸው ኢቫንጀሊካል ካቶሊክ እያለን ነው ሙር። ከዛ ውጪ ሉተራን እንደ እንትን ነበር እንደ የሚያሾፍ ለማሾፍ ብለው የወጡበትን ስም ነው ክሌም ያደረገው። ከኢስተርን ኦርቶዶክስም የመጣ ብትጠይቅ ሮማን ካቶሊክንም ብትጠይቅ ሁሉም ራሱን ከኢየሱስ ክርስቶስ እንደመሰረተው ነው የሚናገረው እንጂ ማንም እኔ ትላንትና መጣው የሚል የለም። ግን ሞሮፍ የኛ የነበረን የፔንቴኮስታል እንዳልኩ ነው። የኛና የፔንቴኮስታል ልዩነትን ልንገርህ፣ ግን ቀደም ልጨርሰው እንዳልኩ ከኛ የወሰዱት ትውፊት አለ። ትውፊት በትውፊቱ ምክንያት አንድ በሚያደርገን ነገር በአንድነት ሆነናል። እስፔሻሊ ወደዚህ ሀገር ስንመጣ ኢትዮጵያ ውስጥ እንደው ወደ ውጭ ሀገር ስትሄድ ምናምን ብዙ ጊዜ አንድነቱን በብዛት የምታየው ነገር አይደለም። የሚታየው በክሊርሊ የሚታይ ነገር አይደለም። ልዩነቱን ታያለ። እና ደግሞ ኢትዮጵያ ውስጥም ትንሽ ስለሆነ ነው ቁጥራችን እንጂ በጣም ብዙ ናቸው። ፕሮቴስታንት እኮ በጣም ብዙ ኢምቢሊየንስ ነው። ስለዚህ በጣም ብዙ ቁጥር ያለው እንትን ስለሆነ እንደ ፕሮቴስታንት እንኳን ብዙ ጊዜ አንቆጥረውም። ሆን ኢቫንጀሊካሎች በጣም ብዙ ናቸው። ፕሬስቢቴሪያኖች በጣም ብዙ ናቸው አይደለ? ላይክ ወደ 200 ሚሊዮን ሊደርሱ ነው ፕሬስቢቴሪያኖች። እንደዛው በቃ ሪፎርም ትራዲሽን ውስጥ ሪፎርም ባፕቲስት አለ፣
ባፕቲስት አለ ኢቨን ከፕሮቴስታንት ማለት ነው። ስለዚህ ቁጥራችንም ውጭ ሀገር ሲሆን ብዙ ስለሆነ ነው። ወደዚህ ሀገር ስንመጣ ግን የመጣንበት መንገድ አለ። የሆነ አንድ የሚያደርገን ነገር አለ ብያለሁ። ትውፊቶች አሉ፣ የምናስተምራቸው ትምህርቶች አሉ፣ የሚመሳሰል ያለው ማለት ነው። በሚመሳሰለው ነገር አንድ ነን እንላለን። በሚመሳሰለው ነገር፣ በምንለያየው ነገር ደግሞ እንለያያለን እንላለን። ለምሳሌ እኔ እናንተ ክርስቲያን ነን አደለ? እኔ እናንተ አንድ እምነት ኑሮን ላይክ አንተም ክርስቲያን ብለህ ትጠራለህ፣ ሁሉም ራሱን ክርስቲያን ብሎ ይጠራል። ግን የትኛው ክርስቲያን ስለ ደግሞ ከፋፍለህ ትነግረኛለህ። እንደዛው ደግሞ ፕሮቴስታንቱን ላይክ እኔም ፕሮቴስታንት ነኝ። ለምንድነው ፕሮቴስታንት የሆንከው ስትለኝ ከሪፎርሜሽን የወሰድኩት ነገር አለኝ። ስለዚህ ከኖርማል ቀጥታ ራሴን ካቶሊክ ብዬ አይደንቲፋይ ማድረግ አልችልም። እንደ ፒውርሊ ደግሞ ወጥቼም ራሴን አይደንቲፋይ ማድረግ አልችልም። ፕሮቴስታንት እላለሁ ከፕሮቴስታንት የወሰድኩት ነገር ስላለ። እንደዛው ደግሞ ፔንቴኮስታሎችም ፕሮቴስታንት ይላሉ። ፕሮቴስታንት የሚሉት ከፕሮቴስታንት የወሰዱት ነገር ስላለ። ስለዚህ ፒክ ያደረገው ነገር ስላለ እያልከኝ ነው አይደል ቅዱስ? ያ ከኛ የወሰዱት ነገር አለ። እንደ ብፌ ያነሳቸው ነገሮች ስላሉ ማለት ነው። ቅዱስ ፔንቴኮስታል አጠቃቀምሽ ይከብዳል። ግን አሁን እሺ በፈለቀው ውሰደውና የሆነ ነገር ቆይ ልደት እኔ እንዲገባኝ ነው የምፈልገው። አንተማ ገብቶ ነው ታጦዛቸው። መምህር ቆይ በጣም ይቅርታ፣ አንድ ጊዜ መምህር ኤፍሬም በጣም ይቅርታ፣ ሀሳብ አልሰጥም። እኔ እንኳን ባትሪ ሊዘጋ ነውና ድምፅ ሳላሰማ እንዳልወጣ ብዬ ነው። ስልኬ 2% ነው የሚለው። በመጀመሪያ ሁላችሁን ሰላም ብያለሁ። ከዚያ ቀጥሎ አንድ ማይቀር መልእክት ስላለኝ ነው። መልእክቱ ምንድነው? ዮኒ ሰላም ብያለሁ። እንዲህ አይነት እድል ስለምታመቻችም እናመሰግናለን። አሜን። ፕሮቴስታንቱ ወይም ሉተራውያን፣ ኦርቶዶክሳውያን ሁላችን የያዝነው አንድ መጽሐፍ ቅዱስ ነው። ለዘመናት 45000 ዶሚኔሽን ኦርቶዶክስን ሲከራከር ኑሯል። በዚያ ዘመን በየትኛውም አይነት ታምር ፖለቲካ ተብሎ አያውቅም። ያው ስንከራከር ኑረናል ለዘመናት ማለት ነው። ከ3ኛው ምዕተ ዓመት ተነስቶ ከተነሱት መናፍቃን ከሚባሉት በኋላም ደግሞ ፕሮቴስታንቱም ሌላውም ሲመጣ እንነጋገራለን። ኦርቶዶክስን በተሟገቱበት ዘመን ፖለቲካ ሆኖ የማያውቀው ዛሬ ግን ይሄ 46000 ዶሚኔሽን እስኪኑና እናንተ እርስ በርሳችሁ አውሩ በምንልበት ሰዓት ፖለቲካ ነው ሊባል አይገባም። ስለዚህ በደንብ ጉዳዩን ማህበሩን ሰፋ አድርጋችሁ ያዙትና ሁለቱ አንድ አይነት አስተምህሮ ያለን በምንድን ነው የሌለንስ በየትኛው ነው የሚለውን ይለዩልን። እኛ ታዛቢዎች ነን፣ ለዛሬ አድማጮች ነን። እነሱ ወደ አንድ ይምጡና ልዩነታቸውንም አስምረው ያስቀምጡ። እንስማቸውና ለኛም ይመቸናል ለነሱም ይመቻቸዋልና ይሄን ነገር ስለምትለዩልን ዛሬ በጣም ደስ ይለናል። ባትሪ እንደኔ እንዳይዘጋባችሁ ግን እየሞላችሁ እኔም ባትሪ ሞልቼው ይመለሳለሁ አለያም ታችሁኝ በሌላ ስልክ አደምጣለሁ። ስለዚህ እንደምትቀጥሉ ባለሙሉ ተስፋ ነኝ። እነ ልደት ዮኒ ቤቱን ምራ በደንብ እንትን በሉ፣ ታዛቢ ሆኑ፣ በደንብ እዩ፣ አስተውሉ። አንድነታችሁንም ልዩነታችሁንም ለማወቅ ዝግጁ ነን። እናመሰግናለን። እሺ በጣም አመሰግናለሁ መምህር፣ እግዚአብሔር ይባርክልኝ። እኔ አሁንም ጥያቄ ምንድነው ምንደነግጥበት ሳይሆን እንዳልኩት ጥያቄ ስንጠይቅ በፍቅር የመመለሱ ነገር ላይ ፒተር ደጋግመ ፖለቲካ የሚል ብስጭቱ ይቅርና የምታውቀው ነው። ቀደም ቃሉ ይከብዳል አለኝ ቅዱሴ፣ ግን የወረስነው ነገር ስላለ ከዛ ብሎ ነው ያለኝ። የወረስነው ማለት የሚፈልጉት ወይም ደግሞ የተስማማቸው ሀሳብን ወስደዋል፣ ያልተስማማቸውን ድሮፕ አድርገው በራሳቸው መንገድ ሄደዋል። ተግባባን። ፒክ ኤንድ ቹዝ ያልኩት ለዛ ነው። አማርኛው ቃል ስለጠፋኝ ነው። አይ ዶንት ኖ ዋት ዩ ሴይ። ደስ የሚል ቃል የለውም። አሁን ለምሳሌ የምፈልገውን መርጬ የማልፈልገውን የምትሆ የሆነ ምግብ ቤት ገብቼ የማደርገው ነገር ነው። ከዚህ አርግልኝ ከዚህ አታርግልኝ ከመረቁ ከምኑ የሚባለው በምግብ ደረጃ ስትሄድ ነው። በእምነት ላይ ፒክ ኤንድ ቹዝ የለው። ወይ ሙሉን እምነት እቀበላለሁ ወይ አታምንም። ዳስ ዋን ኦፍ ዘ ቱ እንጂ ኖ እቺን እቀበላለሁ እቺን አልቀበልም የሚል የለም። አሁን እንደምናየው ከሆነ ፔትራና ቅዱሴ በደንብ ልዩነት ያለው ነገር አለ በመሃል። እሱን አስማሙልኝ ነው የኔ ጥያቄ። አስማሙልኝ። እኔ እንደመጣው ወይ እሱ ጋር መምጣት አለብኝ ወይ ፔትራ ጋር ነው የሚሄደው ማለት ነው። ቆይ እኔ ልጨርስ አንዴ። እሺ እኔ ልጨርስና
ተው ቅድም ገባብኝ እኮ እያወራሁ። አይ እኔ መቶ ጠየቀ ብዬ ነው ፔትራ እያለ ኮት ስላደረገኝ እሱ ልትል ልበል ፔትራ እያለ ኮት ስላደረገኝ እሱ ልትል። እሺ ይኸውልህ እዚህ ጋር እኔ ነው የምታየኝ ሰው ዮኒ የመጽሐፍ ቅዱስ አማኝ ነኝ። መጽሐፍ ቅዱስ ብቻ ብለን የምናምን መጽሐፍ ቅዱስ ለየትኛውም እምነት ለየትኛውም ሃይማኖት ወይም ደግሞ ዶክትሪን መለኪያው መመዘኛው መጽሐፍ ቅዱስ ነው። የበላይ ባለስልጣን እሱ ነው። ተጽኖ አይደለ? ስለዚህ በዛ ነው ሁላችንም ምን እንደረገው ማለት የትኛውም ሰው ከኛ መካከል የሆነ ነገር ሲያጠፋ ከዛ ሰው ጋር ምን እንሟገት ከኛ እኔ ከፕሮቴስታንት ትራዲሽን ምናልባት እሱ የተለያየ ነገር በጣም እየከረረ ሄዶ ወደ ፖለቲካ ምልበት ምክንያት ስላለኝ ነው ይሁን እንድታስጨርስ የምፈልገው ማለት ነው። እንደዛ ምልበት ምክንያት ልክ የተለያዩ ናቸው። ከዛ በኋላ አይ እኔ ባምን ወዴት ነው እንትን ማረክ እንደዚህ ብል ወደዚህ ሚል አይነት ፖለቲካ ይሰራል። የሰው ልጅ ምን እንዳይድን የቀናውን የጌታ መንገድ የሚያጣምሙ ሰዎች ስላሉ ነው እኔ ያን እያወራሁ ያለሁት። የቀናው የጌታ መንገድ ስላለ ማለት ነው። ስለዚህ ይመጡና በአንዳንድ በተፈጠሩ በግለሰብ እንትኖች ቆሮንቶሳውያን ይሆናሉ፣ ስጋውያን ይሆኑ እኔ ልዩነት የለም። ቆይ አንዴ ፔትራዬ ልዩነት የለም ወይስ አለ? ኢሴንሻል በሆነ አስተምሮ ልዩነት ኢሴንሻል በሆነ አስተምሮ ላይ ልዩነት አለ? የለም። ኢሴንሻል በሆነ አስተምሮ ላይ የህፃናት ጥምቀት እኮ ኢሴንሻል የሆነ ነገር ነው። ኧረ እዚሽ ጋር ልግባለት። ቆይ ዮኒ ጥምቀት ለኃጢአት ስርየት ብለህ አንተ አታምንም። ቅዱሴ መካነ ኢየሱስ ነው እነሱ ቅዱስ ያምናል። አይ ነገር አለበት የሚያውቀው እሱ ነው። እኔ አላውቅም እኮ በአቅማ እንዲህ አትጫወትብኝም። እድሉ ለቅዱሴ ስጠው ዮኒ አምጣ እያለህ ነው ቅዱሴ። ጥምቀት ለኃጢአት ስርየት ይላል አይደለ? አሁን ቅዱስ አንተ አትልም። እንዴት ነው የምትግባቡት? አዳምጠኝ ዮኒዬ ይኸውልህ እኛ ምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ጥላ ነው አይደል እንዴ ጥምቀት ምትል? እኛ ግን እምነትን ያገለልና መልስለት ኦርቶዶክስ መጀመሪያ የኦርቶዶክስን ጥለ እዚሁ ሉተራን ላለው ብራዘር መልስ እያልኩ እኮ ነው። ለሱ መልስልህ። ኦርቶዶክስማ ይመጡልሃል እኮ ይመልስልሃል በደንብ አድርጎ፣ ችግር የለበትም። አንተ ቤት ላለው ለምትመሳሰሉት አስረዳው መልስለት እያልን እኮ ነው። ልደትን ኦርቶዶክስን ገለመሌ አሁን ተወና ለቅዱሴ መልስለት። ያምናል ኃጢአት በጥምቀት እንደሚሰራ ያምናል። ቅዱስ ታምናለህ በዚህ ወይስ እምነትን ያገለለ አይደለም? እምነትን ነውና ፈርስት እምነት ብቻ እኮ ነው እሱ። አንዴ ቅዱስን ልጠይቀው። ቅዱስ አለ ሚዩት ነህ ማብራት አለ። እሺ ጥምቀትን እንዴት ነው አንተ የምታምነው? ጥምቀት ኃጢአት ይሰራል ወይስ አይሰሪም ነው አንተ እምነት? ይሰራል። ስለዚህ ፒተር አንተ ጋር ደግሞ ና ፒተር ክፈተው አንዴ። ጥምቀት ኃጢአትን ማሰሪያ ነው ወይስ አይደለም? ጥምቀት ሲል ቅዱሴ እምነትን ያገለለ አይደለም፣ ያብራራል። እሱማ እያገለለ አይደለም። ታዲያ ማን ነው? ኦርቶዶክስስ ቅድም ሲነግሩ ከእምነት የተለየ አይደለም ብለው አይደል ቃል በቃል የሚናገሩት? የትኛው ህፃናም ነው? የትኛው ህፃናም ነው? በጣም ጥሩ። ቆይ ቅዱስ ጋር እንመጣለን። ምን እዛ ሴት ቅዱስ መልስለት አንዴ ቅዱስ ህፃናቶቹ ምናምን ነው ይላል። እሺ ሞር የእኛን አስተምሮ ልንገራችሁ ወይስ እንዴት ነው? እኛ ጋ በጣም የህፃናት ጥምቀት ማለት በጸጋው ብቻ የምንለው ትምህርት በትልቁ የሚታይበት ነው የሚገለጽበት። ምክንያቱም ህፃኑ ያለምንም ኢንቮልቭመንት ነው ኃጢአቱ የሚሰረይለት የሚጸድቀው ወደ ጽድቅም ወደ ክርስትናም የሚገባው። የሆነ የህፃናት ጥምቀት የምንደራደርበት ጉዳይ አይደለም በእኛ ቤተክርስቲያን ማለት ነው። የምንደራደርበት ጉዳይ ቢሆን ኖሮ እንደ ቤተክርስቲያንም ባልቆምን ነበር። ይሄ ከኛ የመጣነው ነገር አይደለም። ከጌታችን ከኢየሱስ ክርስቶስ ከክርስቶስ ሐዋርያት ከቤተክርስቲያንም አባቶች ያገኘነው ነገር ነው። ይህን ዛሬ እንትን የምንለው አይደለም። ሞር እንዴት መሰለ ዮኒ መጽሐፍ ቅዱስ አረዳድ አሁን ቅድሙን ልመልስልህ ባይሆን አንደኛው ልዩነቱ የመጣበት ሪዝን በዚሁ ማለት ነው የመጽሐፍ ቅዱስ አረዳድ ነው። እንዴት መሰለ አንድ መጽሐፍ አንዴ ቆይ እኔ ሳወራ ለምን ትገባለህ? እኔ አንተ ሳወራ አልገባም። አንተ እኔ ሳወራ ግን ትገባለህ።
አይ እንዲጠራ ነው። እሺ ቆይ አንዴ ይቅርታ ቅዱስዬ፣ ይኸውልህ የመካነ ኢየሱስና የኦርቶዶክስ የህፃናት ጥምቀት እንደሚለያይ አሁን ገብቶሃል? አይሚን ዮኒዬ ገብቶሃል አይደለም? መለያየቱ አይደለም፣ ያምናሉ በህፃናት ጥምቀት መካነ ኢየሱስ። አንተ ሰው እንዴት በህፃናት ይጠመቃል ብለህ ስትሞግት ነበረ። በዛ ይገኝበታል፣ ጸጋ ያገኛሉ እንጂ አንተ እኮ ይድናሉ ብለህ ነው የምታውቀው። ያንተ እኮ ጥምቀት ለድህነት ብለህ ነው። ቅዱሴ ህፃናት ሲጠመቁ የሚያገኙትን ነገር ንገረን፣ በዝርዝር ንገረን። ሲጠመቁ ምንድን ነው የሚያገኙት? አንደኛው ያው የልጅነት ነው። ምክንያቱም ኢየሱስ ክርስቶስ ሲናገር በአብ ወልድ በመንፈስ ቅዱስ ያጠመቋቸው አሕዛብን ሁሉ ህዝብ ያደርጓቸው ይላል። እግዚአብሔር ህዝብ የአብርሃም ልጅ መሆን ይሰጠናል። እሱ ከክርስቶስ ያገኘነው ቃል ነው። ሌላኛው ኪዳኑ የምናገኘው ለኃጢአት ስርየት ነው። በተለይ የሐዋርያት ስራ ላይ በተደጋጋሚ ታየዋለ፣ ለኃጢአት ስርየት እንደሆነ ማለት ነው። ተባረክልኝ ቅዱሴ። እዚህ ጋር ሚውት አድርግልኝ በቃ። ለኃጢአት ስርየት እንደሆነ ነግሮሃል። ቀጥል ፒተር። ልጅነት ያገኛሉ ብለዋል። ልጅነት ማግኘት ደግሞ ደህንነት ነው። ስለዚህ ለኃጢአት ስርየት አለ እኮ በእሱ ገና አይስማማም ፒተር እኮ። ፒተር እንዲስማማልኝ ነው የምፈልገው። ጎሄድ ፒተር አስማማዊን ጉዳይ። እነሱ ጸጋን ያገድል አይደለም። እሺ አዳምጠኝ። የነሱን ጸጋን ያገድል አይደለም። በዚህ በህፃናት ጥምቀት ውስጥ ምን ይገኛል ብለው ነው የሚያምኑ? የእግዚአብሔር ጸጋ ሊያልፍ ይችላል ብለው ያምናሉ። ግልጽ ነው አይደለ? ይሄን ነው የሚያምኑ። የነ ልደት ግን ያመነ የተጠመቀ ፒተር ቅዱስ ባለቤቱ እያለ አይደለም ቅዱስ ያለን ነገር እያለ አንተ እንዲህ ብለው ያምናሉ ብለህ እንዴት ትናገራለህ? ልክ ኦርቶዶክስ ስትል እንደነበረው ቅዱስ ምን ልጅነት ያሰጣል አለ አይደል? በጸጋ ውስጥ ሊያልፍ ይችላል አላለም? ቅዱስ ክሊርሊ ስቴት አድርጓል አይደል? ትምህርታቸውን ሀሳባቸውን ማለት ነው። ክሊርሊ ያስቀመጠውን አንተ ለማጣመም ለምን ትሄዳለህ ፔትር? እሱ በግልጽ ላይ ያስቀመጠው ባይብል ልክ እንደዚህ ከረኩ የባይብሉን ቃል ያጣሙት ባይዘ ልክ እዚሁ ሚስኮት ታደርገዋለህ እንዴ? አለ ባለቤቱ አጠገብ ቁጭ ብሎ ቅዱስ ያለ አጠገብ ቁጭ ብሎ ሚስኮት ታደርገዋለህ። እዚሁ አጠገብ ቁጭ ብሎ እንዴት እንደሚያጣምም ብላ አይደለ? አንተ ያላልከውን ብለሃል እያለ ነው የሚናገረው። እንደዛ አላልኩም። እሺ አይ ፍትሃዊ ካልሆንክ እንግዲህ ወንዬ አመሰግናለሁ። ፍትሃዊ ስለሆንኩም መብት ነው። አሁን ይሄ መቀመጥ መብት ነው። ፍትሃዊ ሆኜማ በደንብ አድርጎ ለኃጢአት እንደሚያሰሪ ጥምቀት ቃል በቃል ነገረ። የህፃናት ጥምቀት የማይደራደሩበት ለድህነት እንደሆነ ነገረ። ከዚህ በላይ አንተ ደግሞ አይደለም የሚያምኑት እያል ስለ እነሱ መናገር ፈለግ። አንተ ነህ እየተወዛገብክ ያለው እያልኩ ነው። እነሱ አይደሉም። ዩ ኦር አይደለም ካልከኝ እዚህ አለ ፒተር። ይቅርታ ቅዱስ እየነገረህ ነው። ለኃጢአት ስርየት ጥምቀት ያስፈልጋል ያለ ነው። የማንደራደርበት ጉዳይ ነው። ለኃጢአት ስርየት መጠመቅ አለብህ። በኢየሱስ ክርስቶስ ስም አምነ መጠመቅ አለብህ። የተያያዘ ነው የሚለው እንደሰማሁት እንደተረዳሁት በደንብ አድርጎ። የህፃናት ጥምቀት ከእግዚአብሔር ልጅ ለመሆን የሚጠቅም ምንም የማንደራደርበት ነው አለ። አንተ ሁለቱንም አታምንም። ተስማሙ እያልን እኮ ነው እኔ እያልኩ ያለው። ያዳምጥኩትን ነው የምነግርህ። አንተ ሊገባ አልቻለም። አረው አንደርስታንድ እንዴ? እንደዚህ ነው ያለ። ይሄ ከዚህ የተለየ ብለሃል ቅዱስ? አንዴ ንገረኝ። የለም ግን ያው የተወሰነ ኮንቴክስት አለው ውስጥ። ስለዚህ እኔ የሰማሁት ትክክል ነው ማለት ነው። አስማማኝ ፔትራ፣ እስቲ ንገረኝ። ወይ እኔ ልጨርስ ሙሉን? እሺ መብት ነው ጨርስልኝ። ሙረኛ ጋር ዋና ጥምቀት ላይ ምክንያቱም ኢየሱስ ክርስቶስ ኦርደር ያደረገው ነገር ኢንስቲትዩት ያደረገው ነው። በኢየሱስ ክርስቶስ ኢንስቲትዩት የተደረገ ሳክራሜንት ነው። እኛ አይደለም ያመጣ ነው፣ እኛ የጨመርነው ነገር አይደለም። ይሄ የራሱ ኢየሱስ ክርስቶስ ያደረገው ነገር ነው። ስለዚህ ያው እዚህ ላይ ልዩነት አለን። እነሱ ጋር ሙር ጥምቀት ለድነት ላይ ስለማይቀበሉ እንዳልኩ ነው። ጥምቀት ለድነት አሁን አንደኛው የማይቀበሉት ነገር ነው። ቅዱስ ቁርባን ላይ ለራሱ ከክላሲክ አይደለም ከነሱ ጋር ከክላሲካል ፕሮቴስታንቶች ጋር እንኳን ትንሽ የምንለያየው ነገር አለ። አፊርም ብንደራረግ እንዴ ክላሲካል የሚባልም አለ። ቅዱስ ይቅርታ አድርግልኝ። ክላሲካል ማለት ከሪፎርሜሽን ተከትለው የመጡ እንትኖች ማለት ነው። ዌስተርን ካቶሊክ ትራዲሽን ያላቸው ዌስተርን ካቶሊክ ትራዲሽን ማለት ነው። የሮሙን ፖፕ ሪጀክት ያደረጉ ካቶሊኮች ማለት ነው። እሺ እንቀጥላለን። ጉድም ዮኒ ማኛ የማያመጣው ጉድ የለም። ቀጥሉ። ሜን የምንላቸው የሮሙን ፖፕ ሪጀክት ያደረጉ ሪፎርሜሽን ማለት ካቶሊክ ቤተክርስቲያንን ሪፎርም ማድረግ ነው። ቤተክርስቲያን ካቶሊክ ናት። ስለዚህ ከእኛ ልንወጣ አንችልም። የመጀመሪያው እንደው አስፈላጊነቱ አንድ ሰው ይቅርታ አድርግልኛ እንዴ። ስለዚህ ጴንቴኮስታል ማለት
የኢትዮጵያ አድዋ ድል ይቀድማቸዋል እያልከኝ ነው አይደለ? ኧረ ተው ዮኒ ተው ሌላውን ለማወቅ ነው እኮ እኔ ለመረዳት ነው። የኢትዮጵያ አድዋ ድል ይቀድማቸዋል ማለት ነው። ዮኒ ትንሽ ጉግል ሰርች ብታደረግ ብዙ ነገር ማንበብ ትችላለህ። ጉግል ላይ ሰርች ብታደረግ አብዛኛው ነገር ይመጣል። ለማወቅ ብዬ ነው። ምክንያቱም አድዋ ከቀደመ ትንሽ ችግር አለ። አይ ሰው በእምነቱ ጥሩ አይደለም። ይሁን አንዳንድ ጊዜ ሰው ይከፋዋል። አላ ማናችንም በእምነት ውስጥ አልፈናል፣ ሃይማኖተኞችን አልፈናል። ሰው ይከፋዋል። ለዛ ይህን እያለፍን እሺ። ከዛ ሞር ኢንስቲትዩት የተደረጉ እኛ ቤተክርስቲያን የተተከለችው በእግዚአብሔር ቃልና በሳክራሜንት ብለን ነው የምናምነው። ቤተክርስቲያን የተተከለችው አይ ቲንክ እንደዚህ አይነት ነገሮች አሉ። ሆሊ አብሶሉሽን አለ እኛ ጋር የሆነ አንዳንድ አራተኛው ሳክራሜንት እንላለን አንዳንድ ጊዜ። ከኛ ሞር አንግሊካኖች አሉ። አንግሊካን የሚባሉ የእንግሊዝ ቤዝ ያደረጉ አሉ። ቸርች ኦፍ ኢንግላንድ ላይ በተለይ አንግሊካን አንግሎ ካቶሊክ ትራዲሽኖች አሉ። ከዛን የፕሬስቢቴሪያን ነው በሪፎርምድ በጣም ትልቁ ፕሬስቢቴሪያን ነው። ሞር እንደው እንትናን ካልቪን ምናምን ብለህ ሲባል ሰምተህ የምታውቅ ከሆነ ሞር እነሱ የፕሬስቢቴሪያን ነው። እዛው ሪፎርምድ ትራዲሽን ካልቪኒዝም ማለት ለተመረጡት ክርስቶስ የመጣው ማለት ነው። ራሳቸው ነው የሚሉት ቃል በቃል እኔ አማን ሻሎም ሲል ሰምቻለሁ፣ ኢዮዳብ ሲል ሰምቻለሁ። ለተመረጡት ብቻ የመጣ ነው ክርስቶስ። ካልቪኒዝም ይባላል። ለዓለም መድኃኒት ሳይሆን ለተመረጡት ብቻ የመጡ ብለው የሚያምኑ ናቸው። ግን እንትን አላቸው፣ ኮንቴክስት አላቸው። ሞር በተለይ ፕሬስቢቴሪያን ልጆች አሉ ታውቃቸዋለህ። እነ ግራሻ እነ ሪፎርምድ ክሊፕስ እነ ሸልፌክስ እነሱ በጣም ጎበዝ ልጆች አሉ። እነሱን አንድ ቀን አስገብተህ ቢያስተምሩ ደስ ይለኛል። በጣም ታለንትድ ናቸው። የቤተ ክርስቲያን ታሪክ ለራሱ በጣም ያውቃሉ። በጣም ጎበዝ ልጆች አሉ። እኔ ከእነሱ ጋር ብዙ ጊዜ ያወራለሁ እና እነሱ ሞር ፊሎሶፊካልም እንትን ስላለው ነው። ከዛ ሌላው ሉትራኖች ለየት የሚያደርገን መጽሐፍ ቅዱስ ዝም ባለበት እኛ ዝም እንላለን ነው። wherever the scripture is silent we are silent ስለ ዲፕሊ ኤክስፕሌን ማድረግ አንፈልግም። መጽሐፍ ቅዱስ ኢንስቲትዩት ያላደረገውን ነገር እንደዚህ አይነት ነገሮች አሉ። ልዩነቶችም አንድነቶችም አሉ። ከፔንቴኮስታል ጋር አንድነት አለ በጣም እሱ ሊካድ በማይችል ሁኔታ በጣም ብዙ ነገር በተለይ ደግሞ ኢትዮጵያ ውስጥ ሲሆን ሞር ላይክ መዋሃድ አላ እንደው ኢቭን የአንደኛው ካልቸር የሌላኛውን ኢንፊልትሬት ማድረግ እንደው በጣም ብዙ መካነ ኢየሱስ አብያተ ክርስቲያናት ብትሄድ ከትንሹ በጥቂቱ ቅዱሴ የምጠይቅ ምንድን ነው አንድ የሚያደርጋችሁን ብዘግበኝ። አንድ የሚያደርገን ከካነን እንጀምር። ቅድም የጠየቀናል ካነን 66 ካነን እንቀበላለን። 66 የሆነው 39 የአይሁድን ስለምንቀበል ነው። አይሁድ ጆሲፈስን ካነበብከው ጆሲፈስ በስርዓት ክሊርሊ ያስቀምጣቸዋል። በኢብራይስጥ 22 ሊተሮች መሰረት ሊስት እንደሚያደርጋቸው ኋላ ላይ ሜሊቶቭ፣ ሳርዲስም ጄሮምም ያስቀምጠዋል። እሱን ካነን እንጠቀማለን። የአይሁዶችን ነው ብሉይ ኪዳንን የምንጠቀመው። አዲስ ኪዳንን ከካቶሊክ ቤተክርስቲያን እናገኛለን። ከራሳችን ቤተክርስቲያንም እናገኛለን። ከዛ እንትን አሁን ለምሳሌ በእምነት ብቻ እንላለን። የሆነ አንዳንድ ኮንቴክስት ቢለያይም በእምነት ብቻ ስንል በእምነት ብቻ አለ፣ በጸጋው ብቻ ይላሉ። ተመሳሳይ ነው እሱ ላይ። ከዛ በክርስቶስ ብቻ ከዛ ክብር ለእግዚአብሔር ብቻ ማለት አሁን ለምሳሌ ማዳን የእግዚአብሔር ነው፣ ማዳን የኢየሱስ ክርስቶስ ብቻ ነው። አላ እንድንበት የተሰጠን ስም ከሰማይ ኢየሱስ ክርስቶስ ብቻ ነው የሚለው ላይ እንደዚህ አንድ የሚያደርጉን ነገሮች አሉ። ከዛ ወንጌል የምናወራበት መንገድ ብዙ ነገር አለ። ሞር ደግሞ የምትለያዩት በምንድን ነው? የምንለያየው ሞር እንትን ነው በቤተክርስቲያን ዲፊኔሽን ይጀምራል። የቤተክርስቲያን ነክ ነገሮች ናቸው። ዊዚን ነው የምንለያየው። ማለትም አሁን ለምሳሌ እኛ ጋር ቤተክርስቲያን ከክርስቶስ ጋር የተያያዘች ናት ብለን እናምናለን። ከክርስቶስ ጋር አንድ ላይ ተያይዛለች። ይህንንም ስንል ስላችሁ በምድር ኦርቶዶክስም ከምትለው አንጻር የተመሰረተችው በክርስቶስ ደም ነው ትላለች። በክርስቶስ ነው። በክርስቶስ ብቻ ነው። ከዛን በክርስቶስ ጋር ተያይዛለች ብቻ ሳይሆን የእኛ ቤተክርስቲያን ዲፊኒሽን አለ። ቤተክርስቲያን ማለት የእግዚአብሔር ቃልና ቅዱስ ሚስጥራት በትክክል ወይም በስርዓት የሚተዳደሩባት የቅዱሳን ህብረት ናት ይላል። አፖሎጂ ኦፍ ቪዚብል ነው ኢንቪዚብል ቸርች ነው የምታምነው አንተ? እኛ ጋር ሁለት አይነት ነው ያለው። ሁለት አይነት አለ። ቪዚብል ካቶሊክ ቸርች እኛንም ብለን እናምናለን። ኢንቪዚብል ካቶሊክ ቸርች ግን ይለያል ዲፊኒሽናችን። ማለትም ሊሚት ያላት የትኛዋ ናት? ሳክራመንት
እንደ ሁሉ ኮሚኒየን ቪዚብሏ ቪዚብሏ ናት which is ፔንቴኮስታሉ ጋር የሌለችዋ ማለት ነው። ያ ላይክ ቀጥታ እሱማ ሊሆን ልደት ግን የተመታ ነው። ይሄ እኮ ግልጽ ነው። ይህንን የማያውቅ እንጃ ያለ አይመስለኝም። ከዛ እንዴ ብዙ አለ። እኔ አላረፍኩም እንዴ አንተና ብዙዎች አለ። ለምን መሰለ እንደዚሁ በጭፍን ጥንቡቅ የምንል ሰዎች አለ። አይጠቅምም። አየህ ዲፋይንስ ያደርጉልህ ይቺ መረቋን ሰጥተው 6 እና 7 ጥቅሶች ሞቅ ደመቅ አድርገው የሚልቁ አይነት ሙድ ነው። ከዛ በኋላ ትችላለህ ነው ጨዋታው። ገባ? እንደዛ ሳይሆን በዲቴል ከሆነ መቼ እንደተመሰረተ በምን ምክንያት እንደሆነ የሚያምኑበት ምክንያት ምን እንደሆነ የተደረገ ነገር የለም፣ ትምህርቱም ላይ የለም። that's the problem I have with ገባ? እንደዛ በዲቴል ቢሆንልኝ ኖሮ no I'm out ልበትም የምችለው ነገር ነበረ። ገባ? በቃ የሆነ ሸበርቻቻው ይቀድማል። ሸበርቻቻው ጩኸቱ ይቀድማል። ይሄ ታዲያ ሙር ወደ አንተ የአንተ ጥፋት ነው እንጂ እነሱ አይሆንም። ምክንያቱም አንተ ማንበብ ነበረባት። እነሱ ማስነበብ ነበረባቸዋ፣ ማሳወቅ ነበረባቸዋ አይደል እንዴ? ስመጣ ዝም ብሎ ወስደ መድፈቅ ሳይሆን ይሄን ነገር ማስተማር ነበረብህ እኮ። መቼ እንደመጣ በምን እንደመጣ እንዴት እንደሆነ አልነበረ እንዴ? ዮኒ የቤተ ክርስቲያን ታሪክ አሁን እየነገረ ያለ ወንድማችን የቤተ ክርስቲያን ታሪክ አለ። ቴዎሎጂ ስትማር ስታጠና የቤተ ክርስቲያን ታሪክ አሁን አድዋ በኋላ በሚለው ያዘውና ጀምረው አድዋ በኋላ የታሪክ ሃይማኖት ነው ካልከኝ አልሰማ። ዮኒ አሁን ነው ለኔ አልተነገረኝም እንደዚህ ልዩነት እንዳላችሁ። እኔ አሁን የምጠይቅህ ለምን አልተነገረኝም የሚለው ላይ ልዩነት እንዳላችሁ አላውቅም ነው ያለ ያለው። you should tell me ኤግዛክትሊ መንገር ኃላፊነት ነበረባችሁ። ለምን ይዋሻል? በ19ኛው ክፍል የሃይማኖት ትላንትና የመጣ ሃይማኖት ላይ ልክ ነኝ ብለህ ስትገግምብኝ መጣና ወጥረ ነበረ። ስለሚያውቁ ይሄን ድፍረት ስላለኝ አልነገሩኝም። ይሄ ማጭበርበርና ሌብነት ነው። በግልጽ ነው አይደለም? ይሁንዬ ሌብነት ታሪክ ቆይ አዳምጠኝ። አይደለም የቤት አሁን እያወሩ ያሉት በጣም ይሄ እኮ የስንት ሺህ ዓመት ታሪክ ሆነ። ይሄ ማለት እኮ አሁን እኛውን ያለው የምን ስንት ሺህ የለም ትላንት መጣ ነው አቦ። የምን ስንት ሺህ ነው የምትለው? ይቀልዳል እንዴ? ትላንት መጣ በ19ኛው እየተባባልን የስንት ሺህ ዓመት ትለኛለህ? ይሄማ አይሆንም። እሱ ፔንቴኮስታል ነው እኮ እሱ። ይኸውልህ ዝም ብሎ ወሬ ነው። አዳምጠኝ። እኔ አሁን ልጨርስ፣ እየሰማኸኝ ነው? የቤተ ክርስቲያን ታሪክ ይባላል። የቤተ ክርስቲያን ታሪክ ቅዱስ የጀመረውን ቢጨርስ ደስ ይለናል። ልዩነቱ ላይ ቅዱሴ ለምሳሌ ሶላ ፊዴ ስትሉ እናንተና ፔንቴኮስታል፣ አሁን ይሄኛው ፔንቴኮስታል ስለኔ ያኛውን ይሄ ክላሲካል ፕሮቴስታንቶችን እያወራው አይደለም ቅዱሴ። ክላሲካል ፕሮቴስታንት እያወራው ሳይሆን ይሄ አሁን ላይ የምታየው ልምምድ የተቀበሉት ማለት ነው። አንተ እምነት ብቻ ስትል ሳክራመንትን ያገለለ አይደለም አይደል ቅዱሴ? ቅዱሴ ልምናገል አይ ስለ ላይክ ማግለልም አትችልም እኮ በእምነት ማለት ብቻ ማለት ለራሱ እንድትቀበል ያደርጋል። ኤግዛክትሊ። ግን ፑሽ ያደርጋል። ፒተር ሲያምን ኤክስክሉድ አድርጎ ነው ኤክስክሉድ ያደርገዋል። እምነት ብቻ ሲቀበል አንደርስታንዲንጋችን ላይ ልዩነት አለ። ይሄ በጣም ቤዚክ፣ ይሄ በጣም ነሰሰሪ በሆነ ጉዳይ ላይ ነው እዚህ ጋር ዲፈረንስ ሀፕን ያደርገው። ቢካዝ አንተ እምነት ብቻን ስትቀበል አንተ ስራን ኦፍኮርስ አያካትትም። ዲፋይን ስታደርገው ማሰም ፖይንት ላይ ይለያያል። ግን በሳክራመንታል ዋይ ስትመጣ ቅዱስ ቁርባንንም ይሁን ጥምቀትን ወደ ጎን አያደርግም። ምክንያቱም ስትቀበላቸው ጥምቀትንም ለኃጢአት ስርየት ነው፣ ቁርባንም ደግሞ አማናዊ ነው፣ እውነተኛ የጌታ ስጋና ደም ብለን የምታምነው። እሱ ግን ሲያምን ከመታሰቢያ የዘለለ ነገር የለውም፣ ከመዳናችን ጋርም ግንኙነት የለውም፣ ጥምቀትም ደግሞ ከኃጢአት ስርየት ጋር የሚያገናኘው ነገር የለውም ብሎ ነው የሚያምነው እምነት ብቻ ሲል። እስኪ ቀጣዩን ደግሞ አስረዳናል። ሌሎቹንም ደግሞ እሺ የቤተ ክርስቲያን እንትን ላይ ቀጣይነት ላይ አሁን እኛ ቤተ ክርስቲያን ጠፍታ ነበረችን ብለን አናምንም። ቤተ ክርስቲያን የተወሰኑ ስህተቶች በተለይ ኢንተልጀንስ የሚባለው አይ ቲንክ የሚከብደለኛ ከባዱ የነበረው እሱ ነበር። እንደ ኢንተልጀንስ አይነት ይሄ ፑርጋቶሪ ላይ እድሜ ለማስቀነስ የምትሸጠው ሽያጭ ነበረ። በብር እየከፈልክ ከሞት በኋላ ላለው ነገር ምናምን እንደዚህ አይነት ነገሮች ላይ ነው እንጂ ቤተክርስቲያን የተሳሳተችው ነገር አለ ነው እንጂ አንዳንድ ሌክትሮም ቤተክርስቲያንም አንልም። አንዳንድ ጊዜ ሰዎችን ነው የምንለው። ሰዎች የተሳሳቱት ነገር አለ እንላለን። እንደው አንዳንድ ስህተቶችን ወደ ሰው ነው የምናመጣው ከቤተክርስቲያኗ አስተምሮ ውጪ የተለያዩ ነገሮችን ስለምናይ። ከዛን የኛ አይነት የሁለት አይነት ያው እንትን አለ
ሪፎርሜሽን አለ። ሪፎርሜሽን ሀፕን አደረገ። ሪፎርሜሽን ሀፕን ሲያደርግ እንትን ነው ቤተክርስቲያን አሁን ሊንክ ራሳቸውን የሚያደርጉ አብያተ ክርስቲያናት አሉ። እኔ ነኝ ትክክለኛው ካቶሊክ፣ እኔ ነኝ ትክክለኛው ካቶሊክ አይነት ነገር ማለት ነው። ስለዚህ በዛ ምክንያት ነው በሪፎርሜሽን ምክንያት የተለያዩ አይነት እንትኖችን የምናገኘው ከዌስተርን ካቶሊክ ትራዲሽን ያላቸው። ግን እንደዛም ሆኖ ሞር ራሳቸው አንድ በአንድ አንድ የሚያደርገን ነገር አለ። ወደ እነርሱ ስንመጣ ግን ሞር ከፔንቴኮስታል ጋር እንትን የላቸው። ይሄ አሁን ለምሳሌ ጥምቀትን እንኳን ብንሄድ እኔ ቤተክርስቲያን ቀጥታ ለ1900 ዓመት ተሳስታለች። እሺ እነሱን እንኳን ብንተው እስከ አናባፕቲስቶች እንኳን ብንሄድ ለ1600 ዓመት እንደዚህ አይነት ክርስቲያን ራሱ ኢየሱስ ክርስቶስ ኢንስቲትዩት ባደረገው ነገር ላይ ተሳስታለች ብያለሁ። እንደዚህ አይነት አላ እነሱ ግን ተሳስታለች። ሞር ወደ ሪስቶር ነው የሚሄዱት፣ ከሪፎርም ይልቅ ሪስቶር የማድረግ ነገር። እነሱም ወደ ቤተክርስቲያን ራሳቸውን ሊንክ ለማድረግ ያረጋሉ እንበል ያረጋሉ። ግን የሚያደርጉት እንዴት ነው? ሞር ወደ መጀመሪያ ወደ መጽሐፍ ቅዱስ የቤተክርስቲያን አባት ላይ ለራሱ ኮት ሲያደርጉ እነሱ የሚያደርጉት ቅዱስ ጳውሎስን ቅዱስ ጴጥሮስን አይነት ነገር ነው። ይኸው ጳውሎስ እኮ መጽሐፍ ቅዱስ ላይ ይሄን አስተምሯል። ይሄንን ስላለ አርጊውም ስታደርግ ብዙ ጊዜ ከነሱ ጋር ከመጽሐፍ ቅዱስ ጋር ነው አያይዘው የሚመልሱት። እኛም ከመጽሐፍ ቅዱስ ጋር ነው። ይሄኛ ሩትድ ነው በመጽሐፍ ቅዱስ ውስጥ ብለን እናምናለን። ግን እዛ ውስጥ ብቻ ሩትድ የሆነ ብቻ ሳይሆን በቤተክርስቲያን ውስጥ ኮንቲኒቲ ያለው አስተምሮቶቻችን ኮንቲኒስ ነው ብለን እናምናለን። እንደዚህ አይነት ነገሮች አሉ። ያለፈህ ነገር ስላለ ነው አክቹዋሊ እምነት ብቻ እና ጸጋ ብቻ በሚለው ልዩነቶችን አይተናል። አሁን ይሄ ሴንሻል ዲፍረንሶች ናቸው አክቹዋሊ በፔንቴኮስታሉ ዘንድ። አሁን ቅዱስ ለአንተ ያለኝ አንድ ጥያቄ ምንድን ነው? አሁን ፒተር ያለበት ቸርች ክላሲካል ፕሮቴስታንት ላይ ከዛ በፊት ቅዱሴ ለምንድን ነው ልደት ሲጠይቅ የማይጎረብጥ የማታኮርፈው የማይከፋ what is the reason? እና ፒተር ሲጠየቅ በጣም የሚናደድበት ምንድን ነው ሪዝኑ? ንገረኝ እስቲ ቅዱሴ። what is the problem? ሞር ኦፍ ፒተርን ብትጠይቁት መልካም አይደል? እኔ ስለሌላ ሰው ምን ብዬ እናገራለሁ? እሺ ፒተር ለምንድን ነው ልክ ልደት ሊናገር ሊያወራ ሲል በጣም የሚከፋ ከምን እኔ ስለምመረምረው ነው። ያው ምሳሌ ደስ በሚል አጠያየቅ እየጠየቀ ስላለ አይደለ ያናቀዋለሁ። ተመሳሳይ ጥያቄ ነው ለአንተም ለቅዱስም ይጠይቃችሁ። ቅዱሴ በፍቅር ነው የሚመልሰው ያለምንም ሀሳብ። አንተ በጣም ትበሳጭበት ለምን እንደሆነ ብትነግረኝ። ፖለቲካ እያልክ ትበሳጫለህ። አንድም ቃል ነው ጎሄድ። እሺ ልስማ። ለምን ቶክ ብዬ ስለማወራ ነው። ደግሞ ሜቢ አይደለም ለእኔ ያለ ቶን፣ ለመምህር ብሬ ያለ ቶን፣ ለቅዱስም ያለ ቶን ምንም የሚያበሳጭ የለውም። የልደት ሲሆን የሚያበሳጭ ቶን አለ። ዋይ ዘ ራስን እንድትታዘቡ ራስን እንድትጠይቀው ልደት ፖለቲከኛ ነው። ሰውን እዚህ ጋር በቃ አንዴ ላውራና እኔ አሁን ረጅም ሰዓት ስለቆየው ይኸውልህ የቤተ ክርስቲያን ታሪክ አለ። ጥያቄ ግን እየመለስክልኝ አይደለም። ገብቶሃል? አሁን እሺ አንዴ ቅዱስ ቢጨርስና ፔተር ቢቀጥል። አይ ቅዱስ ቢጨርስ ሳክራመንት ላይ ቢጨርስ ልዩነቱን እያወራኩ ነው መሀል ላይ ገባሁ። እሺ ይቅርታ ገባሁበት። ልዩነቱን ይንገረንና ዮኒም ማወቅ ስላለብን እኔ ጋር በጣም ሌሊት ነው እኮ ለእናንተ ብዬ ነው። እግዚአብሔር በሚያውቀው እሺ ዮኒ ቅዱስ ይጨርስ ይጨርሳት አጠር አድርጎ ቅዱስ። እሺ ለፍልድ ፒተር እሺ እኔ አንድ ደቂቃ ረጅም ሰዓት ስለቆየ ይኸውልህ የቤተ ክርስቲያን ታሪክ እጅግ በጣም ብዙ እንትኖች አሉት። የ2000 ዓመት ታሪክ እየተነገረ ስለሆነ እኔ ፎሎ አድርጌያለሁ። ፎሎ መልስና አንዳንድ ፒዲኤፎችን እልክልሃለሁ። የቤተ ክርስቲያን ታሪክ እዚህ ቁጭ ብለህ በአንድ የምትማሩ አይደለም። አሁን ቅዱስ የሚያወራ የቤተ ክርስቲያን ታሪክ ይባላል። ሲጀመር ፎሎ አላረከኝም። ፎሎ አድርግ መጀመሪያ። እኔ አይ ሌላ ይያለህ እንዴ? እኔ ፎሎ የሌላ ሰው ነው ያደረገው የኔ አይደለም። በስሜ መጣሉ ተብሏል። እኔ አይደለሁም አባት። የቤተ ክርስቲያን ታሪክ ነው ያወራሉ። እሱ ደግሞ ብዙ አጨቃጫቂ የሆኑ ነገሮች አሉት። በዛ በውስጥ ልክልሃለሁ። ቴንኪው። ይሄ ነው ፔጅ ፎሎ አድርግ ወደፊት ልክልኝ። ቆይ ግን ለምንድን ነው ፔትራ ከመውጣት በፊት ለምንድን ነው ጥምቀት ለኃጢአት ስርየት አይሆንም ብለህ ያመንከው? መካነ ኢየሱስ አንድ መጽሐፍ ቅዱስ ይዛችሁ ዋይ አንተ ለምንድን ነው ኢቭን ከመካነ ኢየሱስ በኋላ መጥተህ
ጥምቀት ለኃጢአት ስርየት አይሆንም የሚያልከው በምን አይነት ማስረጃ ነው? ይኸውልህ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። እኔ መጽሐፍ ቅዱስ ብቻ ብዬ ነው ማምነው። ለኃጢአት ስርየት ይሆናል ወይስ አይሆንም? እስኪ የስ ኦር ኖ መልስልኝ። ጥምቀት ለኃጢአት ስርየት ነው አይደለም? ሆኖ ማያቅም ሊሆንም አይችልም። ያመነ የተጠመቀ ነው የሚድነው። ቅዱሴ ጥምቀት ለኃጢአት ስርየት ይሆናል ስትል ከቁርአን የጠቀስከው ወይስ ፔትራ ከያዘው 66 ካኖኒካሊ አንድ ምን ስላልክ ነው? ቅዱሴ ካኖኒካሊ አንዴ ቆይ አንተን እኮ ሰማ መለስክለት። አንተ መለስክለት እኮ ተመለሰ። አሁን ወደ ቅዱስ ነው የምንሄደው። ቅዱሴ ካኖኒካሊ አንድ ነን ስላልክ ይሰይድ እናንተ ሶላ ፊዴ እና ደግሞ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ። እሱ ጥምቀት ለኃጢአት ስርየት ሊሆንም አይችልም ሆኖም አያውቅም አለ። 1906 ላይ ነው እንግዲህ ኢቫንጀሊካል ሙቭመንቱ የተጀመረው ከእናንተ በኋላ። እናንተ ሜንላይን ሪፎርመር ናችሁ። ስለዚህ እሱ እንዴት በምን ማስረጃ እንዲል ይልቻለ? ቅዱስ አንተስ ከየት አምጥተህ ነው ጥምቀት ለኃጢአት ስርየት ይሆናል ያልከው? ከየትኛው ካኖኒካል ቡክ ወስደ ነው ወይስ እሱ ከያዘው ላይ ነው ያንተ? እሺ ላይክ ይሄ እኮ አይ ቲንክ ካኖኒካል ጥያቄ የሚያስነሳ አይደለም በመጀመሪያ ጉዳይ። ምክንያቱም በአዲስ ኪዳን ከየትኛውም ቤተክርስቲያን ጋር አይ ቲንክ ልዩነት ያለን አይመስለኝም። ከ27 ውጭ ያላቸው ካሉ ልዩነት ሊኖር ይችላል። ግን በአዲስ ኪዳን እንዳለ ሁላችንም በብሉይ ኪዳን ነው እንጂ የምንለያየው። በአዲስ ኪዳን ሁላችንም ካኖኒካል ጥያቄ አያስነሳም። ግን ሞር እንዳልኩ ነው አንደርስታንዲንግ ላይ የቤተ ክርስቲያን ቅድም ወደ ሪስቶር ነው አልኩ። አሁን ኮ ታደርግልኝ ብትለው ከዛ ይዞ ቀጥታ ሆነ የምጠራለትን ቃላት ሁለት ጥቅስ በጠቅስለት ሙር የራሱ አይነት አረዳድ የራሱ አይነት ምን እንበለው ኢንተርፕሬቴሽን እንበለው የራሳቸው አይነት ኢንተርፕሬቴሽን አላቸው። ኢንተርፕሬት የሚያደርጉበት ሙር ኢንተርፕሬቴሽን ነው እንጂ አንድ ሙሉ አይደለም። ዲፍረንስ እንዴት መጣ? አንተ አሁን ጥምቀት ለኃጢአት ስርየት ነው ብለህ ስታምን እስኪ አንድ የመጽሐፍ ቅዱስ ጥቅስ እስኪ ንገረን። ሐዲስ ኪዳን ላይ አንድ ጥቅስ እስቲ የት ነበር? እስቲ ቆይ ሁለተኛ የሐዋርያት ሥራ አይ ቲንክ እስቲ ቆይ 2:38 ላይ ኤግዛክት እንትን የሐዋርያት ሥራ ምዕራፍ 2 ከቁጥር 40 ነው ይላል በተደጋጋሚ የሚወራበት። ይሄኛውም 2:38 አይደለ? እሱ ላይ እኮ ቀጥታ ይናገራል። አንብበለን ዮኒ አንዴ አንብበለን። ቆይ ላንብብልህ። አንተ ልክ ነው ያልከው ልክ ነው። የሐዋርያት ሥራ ለሁላችሁም ወንድምና እህቶቼ ጥምቀት ኃጢአት እንደሚያስተሰርይ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን ይል መሰላችሁ? ጴጥሮስም ብሎ ነው የሚጀምረው። በጣም የምወደው ጥቅስና ያወዛገበኝ ጥቅስም ስለሆነ ጭምር ነው ያንን ጥያቄዎች መጠየቅ የጀመርኩት። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። ደግሜ ያነበዋለሁ። ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ ኃጢአት መሰረጃ ማለት ነው። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ምን ታገኛላችሁ? የመንፈስ ቅዱስ ስጦታ ትቀበላላችሁ ነው የሚለው። ቴንኪዩ ዮኒ ቃሉን ስላነበብክልን። ቅዱሴ እንግዲህ ለኃጢአት ስርየት እንደሆነ ጥቅስ ጠቅሶ ነግሮናል። አሁን ደግሞ ፔትራ ኃጢአት ስርየት አይደለም ጥምቀት የሚል አንድ ጥቅስ አምጣ እስኪ። ልክ እንደ ቅዱስ ማለት ነው። አንተም አንድ ጥቅስ አምጣ እስኪ የኃጢአት ስርየት አይደለም የሚል። ቴንኪዩ ፔትራ እንጠብቃለን። ልክ እንደ ቅዱስ ጥቅስ ከመጽሐፍ ቅዱስ አንተንም እንትን አለልም ልደትዬ አንተን የምሞግት እኔ ከኦርቶዶክስ ጋር እንጂ መሀል ቤት ሆነህ ፖለቲካ ልሰራ እኔ ከአንተ ጋር እንትን አለልም። አንተ ጥያቄ መች መልሰህ ሊሆን ይሁን እንትን ብዬ አወረድኩት። 10 ፖለቲካ ስላለ ጨረስኩኝ። በቃ ከይቅርታ ጋር አወረድኩት። አየህ ፖለቲካ አትባባል፣ ተናገር። ጥያቄ አለ። ቅዱሴ አመጣ ጥቅስ፣ ተነጋገርን። ደግሞ ፖለቲካ እያለ መናደድ ሲጀምር አይ ይሄ ከክርስቶስ መንፈስ ያለው ሰው አይደለም፣ ዮርዳን አትችልም፣ ጥቅስም የለም የሚል የለም። እስቲ ጥምቀት ኃጢአትን አያሰርዝም የሚል ፈጽሞ ብሎ ያለው ያምጣ። በቃ በክብር ስታወራ ብዙ ጊዜ ታገዝኩ። አንዳቸውም ልደትም ሆነ መምህር ብሬም ማንም ፖለቲካ እያለ አንተን አልሰደበም፣ አልተናገረም። ፖለቲካ አባል ኮንክ ነገርንና እኔ ልዩ